ክቡራን ተመልካቾቻችን እንደምሰነበታችሁ የሳምንታዊ የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብራችን እንደተለመደው በአሳለፍናው ሳምንታት ውስጥ በቤተክርስቲያናችን ከተከናወኑ ድርጊቶች መካከል አበይት ይሆናል ብለን የመረጥነውን ይዘን ቀርበናል። እንግዲህ መርሃ ግብራችን ዛሬ መጋቢ ምስጢር ሳሉ አድማሱ እኔም ጌታቸው በቀለ በመካከላችን አንድ እንግዳ ይዘን ቀርበናል። እንግዳችን መጋቢ አዲስ ጸጋው ወልደትንሳኤ ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ የሰንበት ትምህርት ቤቶች መምሪያ ዋና ኃላፊ ናቸው። ከሳቸው ጋር ቆይታ እናደርጋለን። እንድትከታተሉ እንጋብዛለን። መጋቢ አዲስ ወደ ዝግጅት ክፍላችን እንኳን ደህና መጡ እንላለን። እንግዲህ ባሳለፍነው ሳምንት ያው ወቅታዊ ጉዳይ የምናነሳው በቤተክርስቲያናችን ከተከናወኑ አበይት ድርጊቶች መካከል የሆኑትን የመረጥን ያነሳን ነው ውይይት ቆይታ የምናደርገው። ባለፈው ሳምንትም በተወሰነ ደረጃ እንደው ብናነሳውም አሁን ግን የጉዳዩ ባለቤት የመምሪያውም ዋና ኃላፊ የሰንበት ትምህርት ቤቶች ማደራጃ መምሪያ ዋና ኃላፊ እንደመሆኑ በዛ ዕለት የነበረው ክብረ በዓል እነማን ተገኙ፣ በዓሉ ምን ይመስል ነበር፣ የሰንበት ትምህርት ቤቶች አንድነትም መምሪያው ያደረጋቸው ዝግጅቶች ምን ይመስላሉ የሚልና ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ጠባቂና የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢም የተገኙበት ትልቅ ጉባኤ ነው። ከመላው ኢትዮጵያ የመጡበት ነው። እንግዲህ እዚህ ላይ ነው የምናተኩረው። እንደ መግቢያ መጋቢ አዲስ ሰንበት ትምህርት ቤት አንድነት መምሪያው ማደራጃ መምሪያው ያደረገው በአመት አንድ የሚካሄድ ጉባኤ ነው። ዝግጅቱ ምን ይመስላል፣ በዓሉ ላይስ እነማን ተገኙ፣ ምን አይነት መልእክቶች ተላለፉ የሚለውን ወደ ውስጥ በዝርዝርም እንመለከተዋለን። ግን እንደው አጠቃላይ ድባቡ ምን ይመስላል እንደው ከመምሪያው ዝግጅት ጀምሮ? እንግዲህ የዚህ በአመት አንድ ጊዜ የምናከብረው የሰንበት ትምህርት ቤቶች አንድነት አመታዊ ጠቅላላ ጉባኤ ያው በበዓለ ጰራቅሊጦስ ዕለት ነው ሁልጊዜም የምናከብረው። እንደሚታወቀው በ2011 ዓመተ ምህረት በዓለ ጰራቅሊጦስ የሰንበት ትምህርት ቤቶች ቀን ተብሎ ተወስኗል። እንግዲህ የሰንበት ትምህርት ቤቶች ቀን ተብሎ ከተወሰነ ዘንድሮ ለ14ኛ ጊዜ ነው ያከበርነውና በየአመቱ በበዓለ ጰራቅሊጦስ በዋዜማውና በእለቱ ጠቅላላ ጉባኤያችን በዚህ በሰንበት ትምህርት ቤቶች ቀን እናደርጋለን። እንግዲህ ከየአህጉረ ስብከቱ በዚህ ጠቅላላ ጉባኤ የሚሳተፉ በተለይ በ2006 ዓመተ ምህረት ለሰንበት ትምህርት ቤቶች አንድነት የተሰጠ መዋቅር አለ፣ መመሪያ አለ። በዚያ መሰረት የየአህጉረ ስብከቱ የሰንበት ትምህርት ቤት ዋና ክፍል ኃላፊዎች እንደዚሁም ደግሞ ተቀዳሚ ምክትልና ምክትል ሰብሳቢዎች ሶስቱ ከየአህጉረ ስብከቱ በዚህ ጠቅላላ ጉባኤ ይሳተፋሉ። የመንበረ ፓትርያርክ ጠቅላላ ጉባኤ እነዚህ አካላት ናቸው የሚመሰርቱት ማለት ነውና በዚህ ጠቅላላ ጉባኤ ውክልና ያላቸው ተወያይተው ውሳኔዎችን የሚያሳልፉ እንደዚሁም ደግሞ ከዚህ ተልእኮ መመሪያ ይዘው ወርደው ደግሞ በየአህጉረ ስብከታቸው ያንን ተግባራዊ የሚያደርጉ ባለድርሻ አካላት የምንላቸው በዋናነት የየአህጉረ ስብከቱ የሰንበት ትምህርት ቤት ዋና ክፍል ኃላፊዎች የአንድነቱ ተቀዳሚ ምክትልና ምክትል ሰብሳቢዎች ናቸው። እነዚህ ሶስቱ ከየአህጉረ ስብከት መጥተው ይሳተፋሉ። በዘንድሮ አመትም በዚሁ አግባብ ነው። በእርግጥ አንዳንድ ችግር ያለባቸው ቦታዎች ከመንገድ ጋር ተያይዞ የተወሰኑ አህጉረ ስብከት ቀርተዋል። ነገር ግን ካሉን ወደ 54 አህጉረ ስብከት ወደ 45 ያህሉ በዘንድሮ ጠቅላላ ጉባኤ ተሳትፈዋል። እንግዲህ በጠቅላላ ጉባኤው ጥሪ የተደረገላቸው የክብር እንግዶች ነባር የሰንበት ትምህርት ቤት አባላት እንደዚሁም ደግሞ በስርዓተ ትምህርቱ ዝግጅት ሲያግዙን የነበሩ የሊቃውንት ጉባኤ አባላት እንደዚሁም ደግሞ የመንፈሳዊ ዩኒቨርሲቲና የኮሌጅ መምህራን፣ የስርዓተ ትምህርት ባለሙያዎች፣ በየሰንበት ትምህርቱ የሚያስተምሩ የሰንበት ትምህርት ቤት መምህራን በዚህ ጠቅላላ ጉባኤ በክብር እንግድነት
ተጠርተው ተጋብዘዋል። እንግዲህ በመግቢያም እንደተናገርከው ብፁዕ ቅዱስ አባታችን በዚህ ጠቅላላ ጉባኤ ተገኝተው የመጨረሻው ቃለ ምዕዳንና ቃለ በረከት ሰጥተዋል። በመክፈቻው መርሃ ግብር ብፁዕ ጠቅላይ ስራ አስኪያጅ ብፁዓን ሊቃነ ጳጳሳት ተገኝተዋል። እንግዲህ ይህ በዓመት አንድ ጊዜ የሚደረገው ዓመታዊ ጠቅላላ ጉባኤ ሰፊ ዝግጅት የምናደርግበት እንደዚሁም ደግሞ በጉጉት የምንጠብቀው ታላቅ መርሃ ግብር ነው። ዓመታዊ መርሃ ግብር ነው። ስለዚህ እንደጠበቅ ነው በጣም ጥሩ መርሃ ግብሮች የነበሩበት ጥሩ ውይይቶች ያደረግንበት እንደዚሁም ደግሞ ወደፊት በሚኖሩን ስራዎች ዙሪያ ጥሩ አቅጣጫ የተያዘበት ነበር። በመርሃ ግብሩ መክፈቻ ዕለትም ብፁዕ አቡነ ማርቆስ ትምህርተ ወንጌል ሰጥተዋል። በተለይ ዕለቱ በዓለ መንፈስ ቅዱስ እንደመሆኑ መጠን መንፈስ ቅዱስ የሚታሰብበት የሚከበርበት ዕለት እንደመሆኑ መጠን ሁሉን ያስተምራቸዋል በሚል ርዕስ ተነስተው ሰፊ ትምህርተ ወንጌል ሰጥተዋል። ከዚያም የመምሪያው ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስም እንደዚሁ መልእክታቸው ተላልፏል። ሀበነ ንህበር በዚያ ከመንፈስ ቅዱስ የሚል በቅዳሴው ያለ ኃይለ ቃል መነሻ በማድረግ ስለ አንድነት ስለ ህብረት ሰፋ ያለ አቅጣጫ ሊሰጥ የሚችል አንድነትን ሊያመጣ የሚችል ጥሩ መልእክት ተላልፏል። ከዚያ ደግሞ እንግዲህ ብፁዕ ጠቅላይ ስራ አስኪያጅ እንደውም ያው እንደ ድል ሆኖ የመጀመሪያ መርሃ ግብር ነው። በተለይ በዚህ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በርካታ ጉባኤዎች ይደረጋሉ። በሊቃውንት ጉባኤ ባለፈ የተደረገው ዝክረ ኒቄያ ያለ እንደዚሁም በትምህርትና ማሰልጠኛ በስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በርካታ ጉባኤዎች ይደረጋሉ። እንደ ድል ሆኖ ደግሞ የኛ መምሪያ የመጀመሪያ ጠቅላይ ስራ አስኪያጃችን ብፁዕ ጠቅላይ ስራ አስኪያጃችን የተገኙበት መርሃ ግብር ሆኖ በመክፈቻውም ሰፋ ያለ በተለይ በጉብዝና ወራት ፈጣሪን አስብ በሚል ርዕስ ተነስተው ሰፋ ያለ በጣም ጠቃሚ የሆነ ለወደፊት የሰንበት ትምህርታችን እንቅስቃሴ በብዙ ሊጠቅም የሚችልና በብዙ ስንቅ ሊሆን የሚችል መልእክት በዚህ በመክፈቻው ላይ አስተላልፈዋል። በመርሃ ግብሮቻችን በተለይ በዚህ በሁለቱ ቀን በነበሩ መርሃ ግብሮቻችን ስለ 5 ዓመቱ ስልታዊ እቅድ በሱ በሰፊው ተነጋግረናል። ምክንያቱም እዚያ ላይ ቁልፍ ጉዳዮች አሉ። ሁሉም ወርደው እነዚያን ቁልፍ ጉዳዮች መሰረት አድርገው አቅደው እንዲመጡ ይጠበቃል ከያህጉረ ስብከቱ። ስለዚህ በስልታዊ እቅድ ነው የምንመራው። ምክንያቱም አንዱ ራሱ የዚህ የሰንበት ትምህርት አንድነት ዋነኛው ዓላማ ሰንበት ትምህርቶች አንድ አይነት እሳቤ እንዲኖራቸው በጋራ እንዲያቅዱ በጋራ አቅደው ለጋራ ግብ ለጋራ ዓላማ እንዲሰሩ ማድረግ ስለሆነ ወጥ በሆነ ስልታዊ እቅድ ነው ሰንበት ትምህርት የሚመራው። ያ ስልታዊ እቅድ ደግሞ ከቤተ ክርስቲያናችን መሪ እቅድ ጋር ተናቦ የተዘጋጀ ስልታዊ እቅድ ነው። በዚህ ዙሪያ ሰፊ የመነሻ ጽሁፍም እንደዚሁም ደግሞ ውይይት ተደርጓል። እንደዚሁም ደግሞ የሰንበት ትምህርት ሱታፌ በቤተ ክርስቲያን ምን ይመስላል በሚልም መነሻ ጽሁፍ ተዘጋጅቶ በዚያም ላይ ሰፊ ውይይቶች አድርገናል። በጣም ግሩም የሆነ ውይይት ነበር የተደረገው። እንግዲህ በመጨረሻም ከውይይቶቹ በመነሳት የአቋም መግለጫ ቀርቧል። በዚያም በተለይ የቤተ ክርስቲያን አንድነትን መሰረት ያደረጉ በተለይም በትግራይ አብያተ ክርስቲያናት ዙሪያ እንግዲህ አሁን የተፈጠረው ነገር ያ ልዩነት እንዲወገድ አንድነት እንዲመጣ ቅዱስነታቸው ጥረት እንዲያደርጉ ሰንበት ተማሪዎች ሁላቸውም በተለይ የጉባኤው ተሳታፊዎች ሁሉም ቆመው ነው ይሄንን የጠየቁት። ቅዱስነታቸውም የቻልኩትን አደርጋለሁ በማለት ለዚህ ለአንድነቱ የተሻላቸውን ጥረት እንደሚያደርጉ ቃል የገቡበት እንደዚሁም ደግሞ በቃለ ምዕዳናቸውም ደግሞ ለአገልግሎታችን ትልቅ ስንቅ ሊሆን የሚችል ቃለ በረከት የተሰጠበት ብፁዕ አቡነ ኤልያስም እንደዚሁ በትምህርታቸው በተለይ ልብን ስለመስጠት በሰፊው የተናገሩበት ያስተማሩበት እንዳጠቃላይ ስናየው በጣም ጥሩ የነበረ ጉባኤ ከቅዱስነታቸው ጀምሮ ብፁዓን ሊቃነ ጳጳሳት የነበሩበት የተጋበዙ እንግዶች የተገኙበት እንደዚሁም ደግሞ አብዛኞቹ አህጉረ ስብከት
በጉባኤው የተሳተፉበት እጅግ ጥሩ የሚባል መርሃ ግብር ነበር ያሳለፍነው። መጋቢ አዲስ እናመሰግናለን። እግዚአብሔር ያክብርልን። እንግዲህ አጠቃላይ የጉባኤው ድባብ ምን እንደሚመስል ገልጸውታል። ወደ መጋቢ ሚስጥር ሳህሉ አድማሱ ልምጣና በተለይ ከዚህ ቀደምም በውይይታችን ያነሳነው ነው። በተለይ እንደዚህ ሰንበት ትምህርት ቤቶች በአንድነት ተሰባስበው በአንድ መወያየታቸው እንግዲህ 14ኛው ዓለም አቀፍ ሲባል ለ14ኛ ጊዜ እንደዚህ በአንድነት ተሰባስበው መሰባሰባቸው ቀላል ነገር አይደለም። አብሮ ከመሰባሰብ ብዙ ትምህርቶች ልምዶች የሚቀሰሙበት ነው። ከዛ በተጨማሪ በአንድነት መሰባሰቡ ከዚህ ቀደም የዝክረ ኒቄያን ስናነሳ የገዳማት መምሪያ ያዘጋጀውና አሁን ደግሞ ወጣቶችን የተመለከተ አንድነት ተሰባስቦ እንደዚህ አይነት አንድነት ስብስብ ለቤተ ክርስቲያን ምን ይጠቅማል? እርሶም በዘገባ እንደ ጋዜጠኝነት አይን በዛ ቦታ ላይ ነበሩና ምን አስተዋሉ? አመሰግናለሁ መምህር ጌታቸው። እንግዲህ ሁኔታውን ወይም ይዘቱን የመምሪያው ኃላፊ መጋቢ ሐዲስ ጸጋ ወልደ ትንሳኤ ዘርዘር አድርገው ነግረውናል። እንደተባለው በጉባኤው ላይ በውስጥም ይገብተን የዘገብናለን፣ በውጭም ደግሞ መረጃዎች እየመጡልን አጠቃላይ ሂደቱን ስንከታተለው ቆይተናል። በወቅታዊም ለማሳየት ወይም ለመግለጽ ሞክረናል። ነገር ግን የዛሬው ውይይታችን ልዩ የሚያደርገው ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ የሸገር ሲቲ የምስካየ ኅዙናን መድኃኔዓለም ገዳም ሊቀ ጳጳስ እሳቸው ያስተላለፉት መልእክት ሰፊና ጥልቅ የሆነ መልእክት እንደ መርህ ሆኖ የሚያገለግል ስለሆነ ይህንን ለመተንተን ነው እንግዲህ የዛሬው መርሃ ግብራችን በዋናነት ይህንን ለማየት ይህንን ይዘቱን ለማሳየት መምሪያውንም ጠርተን ይሄ ውይይት ያደረግነውና በአጠቃላይ በጣም ተስፋ የሚጣልበት ጉባኤ እንደነበረ ጉባኤውም ደግሞ በዚሁ በጰራቅሊጦስ በመንፈስ ቅዱስ ቀን መካሄዱ ልዩ ያደርገዋል። እንግዲህ 14ኛ ዙር ወይም 14 ዓመት የተደረገ ጉባኤ ነው። ብዙ ልምዶች እንትን የሚደረጉበት ልውውጥ የሚደረጉበት ጉባኤ ነው። እንግዲህ እንደው ጊዜያችንን በአግባቡ ለመጠቀም ሁሉን ነገር መጋቢ ሐዲስ ስለገለጹት የጉባኤውን ይዘት በዚህ በብፁዕነታቸው መልእክት ላይ ያሉትን ቁም ነገሮች ብንዳስሳቸው ብንተነተናቸው አስተማሪነት ስላላቸው ነው። እንግዲህ የብፁዕነታቸው አጠቃላይ ይሄ መልእክታቸው እንደ 3 ገጽ መልእክት ነው። በዚህ መልእክት ውስጥ መልእክቱ አጠር ያለ ቢመስልም በጣም ሰፊ እና የቤተክርስቲያንን ወይም ደግሞ የወጣቱን ሁኔታ የወጣቱንም ችግሩንም ምቹ ሁኔታውንም የገለጸ ስለሆነ ዓላማ አለው። ንዑስ አንቀጾች አሉት። እንግዲህ ዓላማው ተጠቅሷል። ስላመሰራረቱም ጠቅሰዋል ብፁዕነታቸው። እንደዚሁም ደግሞ ተልእኮም አሳይተዋል። ከዛ ደግሞ አብሮነት በዚህ ከወጣቱ ጋር አብረን መጓዝ አብረን መስራት እንደሚገባን ያሳዩበት ነው። እንግዲህ ድጋሜ ደግሞ ወደ ሐሳቡ ወደ ጽንሰ ሐሳቡ ገባለው ጊዜ እንዳላባክን በደንብ የምናየው ነገር ነው ማለት ነው። አመሰግናለሁ መጋቢ ሚስጥር። እንግዲህ መጋቢ ሐዲስ ጸጋው በተለይ በዛለት የተለያዩ መልእክቶችም ተላልፈዋል። ካለን ሰዓት አንፃር ሌሎችም አባቶች ያስተላልፉትን ብናየው ጥሩ ነበር። ግን በተለይ ብፁዕ ጠቅላይ ስራ አስኪያጁ ያስተላልፉት መልእክት ጠንከር ያለ በተለይ የሰንበት ትምህርት ቤትን አሁናዊ ሁኔታ የሚዳስስ ከዛ በተጨማሪ ሰንበት ትምህርት ቤት ወደ ኋላ ታሪካዊ ዳራ እንዴት ተመሰረተ፣ ዓላማው ምንድነው፣ ተልእኮ ምንድነው፣ እንደነዚህ አይነት ሰንበት ትምህርት ቤቶች የታቀፉ ወጣቶች ጋር አብሮ መስራት ያለውን ጠቀሜታ አንድነት መስራትን የሚያሳይ ስለሆነ በተለይ እሱ ላይ ትኩረት አድርገን እንወያያለን። እንግዲህ እንደሚታወቀው በሀገራችንም አሁን ያሉት እነዚህ አሃዛዊ ጥናቶች እንደሚያሳዩ 72% ያክል የወጣት ሀገር ናት የምትባል ሀገር ነችና እንግዲህ ወጣቱ የምናገኘው በቤተ ክርስቲያን በሰንበት ትምህርት ቤት የሚገኝ ወጣት አለ፣ እንደገና ደግሞ ከዛ ውጭ የሚገኛል። ብፁዕነታቸው ይህን ጠቅሰውታልና በተለይ ሰንበት ትምህርት ቤት ስንል ምንድነው ዓላማው? አሁን ብዙ ሰው ሰንበት ትምህርት ቤት ሲባል በቃ ወጣቶች ተሰባስበው መዝሙር ዘምረው ከበሮ መተው የሚሄዱ የሚመስላቸው ሰዎች አሉ። ሌሎች ደግሞ ሰንበት ትምህርት ቤት በዚህ ዘመን ስናይ
አብነትም ትምህርት በዘመናዊም ትምህርት ተምረው ትልቅ ደረጃ የደረሱ ልጆች ያሉበት የነገ ቤተ ክርስቲያኒቷ ተረካቢ ትውልድ ያለበት ነውና በተለይ ብፁዕነታቸው በዚህ በመጀመሪያው መልእክታቸው የሰንበት ትምህርት ቤትን ዓላማ አመሰራረት ሰንበት ትምህርት ቤት ሲባል ምን ማለት ነው ህፃናት ወጣቶች ያሉበት ተቋም መሆኑን የገለጹበት ነውና እስኪ ከመምሪያው ዋና ኃላፊ ከርሱን እንነሳና መጋቢ ሚስጥር የሚያክሉበታል እኔም እናክልበታለን። እሺ አመሰግናለሁ። በጣም ግሩም መልእክት ነው በመግቢያው ብፁዕነታቸው ያስተላለፉት። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ እና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ጠባቂና የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ ናቸው። እንግዲህ ብፁዕ አባታችን በመግቢያቸው ያስተላለፉት መልእክት እጅግ በጣም ጠንከር ያለ በእርግጥም የሰንበት ትምህርቶችን አጠቃላይ ሁኔታ በሚገባ የተረዳ እንደዚሁም ደግሞ ምን ሊደረግ እንደሚገባ ሰንበት ትምህርት ቤቶች ለምን እንዳስፈለጉ እንደዚሁም ደግሞ አሁን ያሉበት ሁኔታ ወደፊት ባለው ምን ማድረግ እንዳለብን ጭምር ያሳዩበት እጅግ በጣም ድንቅ የሆነ መልእክት የተላለፈበት ነው። እንግዲህ በመነሻቸውም ያው እንግዲህ በርዕሱ በጉብዝና ወራት ፈጣሪን አስብ የሚል ነበር። እንግዲህ ርዕሳቸው በጉብዝና ወራት በተለይ በወጣትነት እድሜ ቤተክርስቲያንን ማገልገል እንደሚገባ በተለይ ርዕሱ ራሱ ወጣትነትን ለእግዚአብሔር መስጠት እንደሚገባ በወጣትነት ዘመን በቤተክርስቲያን መቆየት ቤተክርስቲያንን ማገልገል እንደሚገባ በመነሻቸው ከገለጡ በኋላ እንግዲህ ቤተክርስቲያን የወጣቶች የጉብዝና ዘመን በቤተክርስቲያን እንዲሆን ቤተክርስቲያናችን ታስተምራለች። ወጣትነታቸው ሌላ ሊጠቀምበት አይገባም። ወጣትነታቸው የዓለም መሳሪያ ሊሆን አይገባም። ምክንያቱም ወጣትነት ሮጦ ማምለጥ የሚቻልበት ታግሎ መጣል የሚቻልበት የፈለጉትን ለማድረግ ጉልበቱም አቅሙም የሚገኝበት እድሜ ነው። ይህ እድሜ ደግሞ በአግባቡ ካልተገራ በአግባቡ ካልተያዘ ደግሞ ብዙ ጥፋት ሊያስከስት የሚችል እድሜ ነው። ቀላል አይደለም። ወደ በኋላ ባለው በመልእክታቸው ይህንን ነገር ጠቀስ አድርገውታል ብፁዕነታቸው። ስለዚህ ይህ በጣም ከባድ የሆነው የእድሜ ክልል በአግባቡ ቢጠቀሙበት ውጤት ሊያመጣ የሚችለው በአግባቡ ባይዙት በአግባቡ ባይጠቀሙበት ደግሞ ሊያጠፋ የሚችለው ይህ እድሜ በቤተክርስቲያን ሊያልፍ እንደሚገባው ቤተክርስቲያን ልትጠቀምበት እንደሚገባ ሰንበት ትምህርትም የተመሰረተበት ዋነኛው ምክንያት በጉብዝና ወራት ፈጣሪን ማሰብ ስለሚገባ ይህ እድሜያቸው በቤተክርስቲያን እንዲያሳልፉ ሲደክሙ ሲያረጁ ሳይሆን ወደ ቤተክርስቲያን በልጅነታቸው በሕፃንነታቸው ወደ ቤተክርስቲያን ሄደው ያ የጉብዝና ወራት በቃለ እግዚአብሔር በክርስቲያናዊ ስነ ምግባር ታንጸው የሚኖሩበት ሊሆን ይገባል በሚል በተለይ ከመነሻው ላይ በጣም ጠንከር ባለ መልእክት ነው ብፁዕነታቸው የጀመሩት። ይቀጥሉና ደግሞ ዘመን ተሻጋሪዋ ቤተክርስቲያናችን ቀድማ የነገዋን ቤተክርስቲያን ተረካቢ ትውልድ ሰብስባ ታላላቅ ስራዎችን የምትሰራበት ትውልዱን በማስተዋል በእውቀት በሃይማኖት በምግባር በልዩ ልዩ ጸጋ የምትቀርጽበት የተወደደ ስፍራ ሰንበት ትምህርት ቤት ነው በማለት በጣም ጠንከር ባለ ቋንቋ ገልጸውታል። ቤተክርስቲያን ነገ አለኝ የምትለው ትውልዱ ላይ ሰርታ ነውና የነገዋ ቤተክርስቲያን ዛሬ በልጆች የምትሰራ ስለሆነች ዘመን ተሻጋሪ የሆነችዋ ቤተክርስቲያን ቀድማ የነገውን ቤተክርስቲያን ተሰራለች ነውና ቀድሞ የነገውን ቤተክርስቲያን መስራት የሚቻለው ወጣቶች ላይ መስራት ከተቻለ ሰንበት ትምህርት ላይ መስራት ከተቻለ እንደሆነ ትውልዱም በማስተዋል በእውቀት በሃይማኖት በስነ ምግባር በልዩ ልዩ ጸጋ መቅረጽ የሚቻለው ደግሞ በሰንበት ትምህርት ሲቆዩ እንደሆነ ይህ ስፍራ ወጣቶች የሚቀረጹበት ልክ እንደ እርሳስ
የሚቀረጹበት ለቤተክርስቲያን ብቁ አገልጋዮች ለመሆን ጠቃሚ ትውልዶች ለመሆን እንደ ሀገርም የሚቀረጹበት ስፍራ እንደሆነ የሚቀረጹበት ስፍራ ነው ሰንበት ትምህርት ቤት ብለው ሰንበት ትምህርት ቤትን በጣም ከፍ ባለ በትክክልም ሰንበት ትምህርት ቤትን ሊገልጽ በሚችል ቋንቋ ተጠቅመው ነው የመልእክታቸው መግቢያ ያሰሙንና አጠቃላይ ይዘቱ ወደ በኋላም ነጥብ በነጥብ ማየት እንችላለን። በጣም ድንቅ የሆነ እንደዚሁም ደግሞ በትክክልም ሰንበት ትምህርት ቤትን የተረዳና ለሁል ጊዜም እንደ መርህ ሊያዝ የሚችል ትልቅ መልእክት ነው ያስተላለፉት። እሺ አመሰግናለሁ። እንግዲህ ሰንበት ትምህርት ቤት ሲባል ሁላችንም በዛ ያለፍነን የህፃናት አለ የወጣቶች አለ የሁለቱ ስብስብ ነው። ሰንበት ትምህርት ቤት እዚህ ብፁዕነታቸውን ባስተላለፉት መልእክት ላይ ትምህርት ሃይማኖት ማስተማር የቤተ ክርስቲያን ታሪኳን ትውፊቷን እንዲያውቁ ከዛ ውጭ ደግሞ በመልካም ስነ ምግባር ተኮትኩተው አድገው ብቁ ዜጋ ሆኖ ነገ ቤተ ክርስቲያንም ሀገርን የሚያገለግሉ ወጣቶች የሚፈሩበት ተቋም ነውና ይህንን ጥሩ አድርገው ነው የገለጹት መጋቢ ሚኒስትር መጋቢ አዲስም እንደገለጹት ማለት ነው። በዚሁ ቦታ ላይ በተለይ ብፁዕነታቸው ባስተላለፉ መልእክት ወደ መጋቢ ሚኒስትር ሳህሉ ልምጣና የሰንበት ትምህርት ቤት ፍሬዎችን አንስተዋል። ሰንበት ትምህርት ቤት ላይ ብዙ ሊቃውንት መሪዎች በሙያም መምህራን ካህናት ሌሎችም በሙሉ የወጡበት ነው የተገኙበት ነው በሚል በተለይ የሰንበት ትምህርት ቤት አገልግሎት የሰንበት ትምህርት ቤት ተቋም ለቤተ ክርስቲያን የጀርባ አጥንት መሆኑን ያሳዩበት ሐሳብ ያለበት አንቀጽ ነው። ይሄንን እየተመለከተን ያለው እስቲ መጋቢ ሚኒስትር እዚህ ላይ ምን ይላሉ? አመሰግናለሁ መምህር ጌታቸው። አሁን መጋቢ አዲስ ጸጋ ጥሩ አድርገው ቀይሰውታል። እውነት ነው። እንግዲህ ብፁዕነታቸው መልእክታቸውን የጀመሩት ቅድም እንደተጠቀሰው በመጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ ጠቢቡ ሰሎሞን የጭንቅ ቀን የመከራ ቀን ሳይመጣ የጉብዝና ወራት በተባለ የወጣትነት ዘመንን ለእግዚአብሔር መስጠት እንደሚያስፈልግ ነው የገለጹት። ይህንንም መሰረት በማድረግ ቤተክርስቲያን የጉብዝናን ዘመን በቤተክርስቲያን በሰንበት ትምህርት ቤት ያስተማረች እንዳለች ይህንን ጠቅሰዋል ብፁዕ አባታችን። በተለይ አሁንም እኔም ላነሳው የምፈልገው መጋቢ ሐዲስ እንደገለጹት ሰንበት ትምህርት ቤት የተወደደ ስፍራ ተብሏል። እንደተባለው በመጀመሪያ አጠቃላይ ለቤተክርስቲያን የሚጠቅሙ ነገሮች ሁሉ ሲመሰረቱ በስንት ጦርነት ነው ድንጋይ በመጎራወር ነው። ብፁዕ ወቅዱስ አባታችን አቡነ ቴዎፍሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ናቸው ሰንበት ትምህርት ቤትንም ሰበካ ጉባኤንም የመሰረቱት እና አሁን አንዳንድ ታሪክ ስንከታተል በወቅቱ ይህንን ሲመሰርቱ ብዙ መከራና ስቃይ ብዙ ድንጋይ ተወርሮባቸዋል እና በመከራ ነው። ከዛም በኋላ ልክ ወጣቶቹ ወደ ቤተክርስቲያን መጥተው ሊዝናኑ እንደሚመጡ ተደርጎ በቀላል አስተሳሰብ ነበር የወጣቶችን አስፈላጊነት የሚያዩቸው። ነገር ግን አሁን ጥቅማቸው ከማንም በላይ እየጎላ ቤተክርስቲያናችን የምትፈራው የምትከበረውም በወጣቶቹ ነው፣ የምትደምቀውም የምትጎላውም በወጣቶቹ ነው እና ይሄ ስፍራ አሁን የተወደደ ስፍራ ባለፈውም ገልጸናል። በግብጽ ኦርቶዶክስ ቤተክርስቲያን ጳጳሳት፣ ቀሳውስት፣ ዲያቆናት፣ ፓትርያርክ የሚወጡት ከሰንበት ትምህርት ቤት ነው እና የተወደደ ስፍራ ሰንበት ትምህርት ቤት ነው። ከሰንበት ትምህርት ቤት ብዙ ሊቃውንት፣ ብዙ መሪዎች፣ ብዙ መምህራን፣ ብዙ አገልጋዮች፣ ብዙ ባለሙያዎችና ጠንካራ አማኞች ተገኝተዋል ብለው ነው ያስቀመጡትና በዚህ በአንደኛው ገጽ ላይ ያለው በጣም ብዙ ቁም ነገር ብዙ አስተማሪ የሆነ ሐሳብ ያለበት ነው። ቅድስት ቤተክርስቲያናችን ልጆቿ ጽድቅን ይማሩ ዘንድ በሰንበት ትምህርት ቤት አሰባስባ እግዚአብሔርን አውቀው እንዲያመልኩ ሕጉን ጠብቀው በሃይማኖት በምግባርና በትሩፋት ጸንተው አምላካቸውን መስለው እንዲኖሩ የእርሱ የሆነችውን መንግስተ እግዚአብሔርን እንዲወርሱ ምክንያቱም እግዚአብሔርን ለማምለክ ማወቅ ያስፈልጋል። ዕውቀት ከሌለ የሃይማኖት ዕውቀት ከሌለ እግዚአብሔርን ለማምለክም እንቸገራለን። ምክንያቱም ያለ ሰባኪ እንዴት ይሰማሉ ባልሰሙትስ እንዴት ያምናሉ ተብሏልና እንደውም በዘመናችን አሁን በየቦታው ጠንከር ያለ ለቤተክርስቲያን የሚወክል
መልስ ሁሉ የሚሰጡ ወጣቶች ናቸው። በጥሩ ሁኔታ እየተኮተኮቱ ስለሚያድጉ የሚያፈልቁት ሐሳብ የሚያመነጩት ሐሳብ ቤተክርስቲያናችንን የሚገልጽ ሆኖ ነው አሁን እየተመለከት ነው ያለው ማለት ነው በዚህ በወቅታችን። ስለዚህ ይህ መልእክት በጣም ትልቅ መልእክት ነው። እድሜያቸው ቃል እግዚአብሔርን በስብከት በዝማሬ በቅዳሴ በሰዓታት በማህሌት በቅኔ በትርጓሜው አሁን እነሱ እየተማሩ ነው። ወጣቶች ይህን ሁሉ አሁን የተጠቀሱት ነገሮች ሁሉ ቅዳሴውን ሰዓታቱን ማህሌቱን ቅኔውን ትርጓሜውን እያጠኑ ነው ህፃናት ሳይቀሩ በጣም በሚገርም ሁኔታ ነው። እንግዲህ ማፈ ደቂቆ ህፃናት አስተዳለው ከስብሐተ ብሎ ነብዩ እንደተናገረው ከሚጠቡ ከህፃናት አንደበት ምስጋናን አዘጋጀ እንዳለው አሁን እግዚአብሔር እየተመሰገነ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትልቁ በሰፊው በወጣቱ ስለሆነ ይሄ መልእክት ደግሞ በጣም የሚያበረታታ ተስፋ ሰጪ ነው። አሁን ወደፊትም ስንሄድ ደግሞ ምን መደረግም እንዳለበት ያሳዩናል ስለታቸው። አመሰግናለሁ መጋቢ ሚስተር። እንግዲህ ከዚህ ከመልእክቱ እንደምንረዳው በተለይ ብፁዕ አባታችን ሰንበት ትምህርት ቤት በደንብ ነው የሚያውቁት። በተለይ በየሀገረ ስብከቶቻቸውም ከወጣቶች ጋር ብዙ ስራ ይሰራሉ። ከዛ በተጨማሪ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ጠባቂ እንደመሆናቸው የተምሮ ማስተማር ሰንበት ትምህርት ቤትንም በደንብ በቅርበት የሚያውቁት የሰንበት ትምህርት ቤቶቹ የውስጡን አሰራራቸውን በሙሉ በደንብ የሚያውቁ አባታችን ናቸውና እንግዲህ በሰንበት ትምህርት ቤት ታሪክ ውስጥ እስካሁን ቀደምት ከሚባለው በቀዳማዊ አፄ ኃይለ ሥላሴ ጊዜ 1935 እስከ 42 ባሉት ዘመናት ተመሰረተ የሚባለው በምስካየ ኅዙናን መድኃኔዓለም ገዳም የተምሮ ማስተማር ሰንበት ትምህርት ቤት ብፁዕ አባታችን በቅርበት ያውቃሉ። እኔም እዛው ሰንበት ትምህርት ቤት ስለነበር ከወጣቶች ጋር ይሰራሉ። ከዛ በተጨማሪ በየሀገረ ስብከታቸውም ወጣቶችን በማከለ ስራ የሚሰሯቸው ስራዎች ስላሉ በተለይ ከዚህ ከመልእክታቸው እንደተረዳ ሰንበት ትምህርት ቤትን በጥልቀት የሚያውቁ ናቸውና ወደፊት ሰንበት ትምህርት ቤት ማደራጃ መምሪያው ለሚሰራቸው ስራዎች ብዙ አዳዲስ ግብአቶችም እንዲያገኝና አቅጣጫም የሚሰጡ ብፁዕ አባታችን ናቸው። እንግዲህ መልእክታቸው ያነሳያል። ሌላው እዚሁ ላይ ዝቅ ብሎ መጋቢ ሚስተር ካነበቡ ላይ ዝቅ ብሎ የገለጹት በመልእክታቸው ሰንበት ትምህርት ቤት ውስጥ ያሉ ወጣቶች አሉ፣ እንደገና ከሰንበት ትምህርት ቤት የወጡ ወጣቶችም አሉ። ማለት አሁን አንዳንዴ በስራ ምክንያት በትምህርት ምክንያት በተለያየ ምክንያት ከሰንበት ትምህርት ቤት የሚርቁ ወጣቶችም አሉና እነሱንም ራሱ ትኩረት ማድረግ እንደሚገባ ምን ብለው ነው የገለጹት? የቤተ ክርስቲያን ዋና ተልእኮ ቅድሚያ የሚሰጠው ሐዋርያዊ ተግባር ሆኖ ሳለ እነዚህን የነገውን ቤተ ክርስቲያን ተረካቢ የሰንበት ትምህርት ቤት ልጆቻችን በአግባቡ ባለመመልከታችን እንደ አባት ለልጅ የሚደረገውን ባለማድረጋችን የሚገባውን ስፍራ ሰጥተን ባለመስራታችን ምክንያት ከበረቱ የተበተኑ ከቤቱ የራቁ ከአገልግሎት የጠፉ ጀምረው ያልጨረሱ ወድቀው ያልተነሱ ያላስተዋሽ የቀሩ ጥቂት የማይባሉ ናቸው ይላል። ይሄ በየሰንበት ትምህርት ቤት ምናይ ነው። እስቲ ያክሉበት። እንደገለጽከው ያው ሰንበት ትምህርት ቤት በተለይ ተምሮ ማስተማርን በደንብም ስለሚያውቁት ያው እንደ አባት በየአህጉረ ስብከት ደግሞ ያው ሰንበት ተማሪዎች ልጆቻቸው ያው በሚገባ በቅርበት ያውቃቸዋልና በደንብ የተረዳ ሰንበት ቤትን በሚገባ ያወቁ የተረዱ መሆናቸውን የገለጹበት የመክፈቻ ንግግር መልእክት ነበረ እና በዚህ ላይ በቁጭት ይመስላል አሁን በታችኛው የተገለጠው በአግባቡ ሰንበት ትምህርት ላይ ባለ መስራታችን ምክንያት የገጠመን ነገር በደንብ የሚያትት ነው። በመሰረቱ ይሄንን ከማንሳታቸው በፊት ሰንበት ቤት የትምህርት ስፍራ እንደሆነ አሁን ዝም ብሎ ይሄ አንዳንዱ እንደው ኪነ ጥበባት ብቻ የሚቀርቡበት ዝማሬ ብቻ የሚቀርቡበት እንደዛ አድርጎ የሚመለከት አለ። ግን ሰንበት ትምህርት ቤት የትምህርት ቦታ እንደሆነ መሰረቱ መጽሐፍ ቅዱስ እንደሆነ በብሉይ ኪዳን አስቀድሞም በተለይ በኦሪት ዘዳግም ምዕራፍ 11 ጠቅሰው ልጆቻቸው አስተምሯቸው በቤትም እንግዲህ ስትቀመጥ በመንገድም ስትሄድ ስተኛም ስትነሳም አጫውታቸው የሚለው አለና አስቀድሞ መጽሐፍ ቅዱሳዊ መሰረት ያለው እንደሆነ
በኢትዮጵያ ቤተክርስቲያን ሰንበት ትምህርት ቤት ባልነበረበትም ጊዜ ፊት መጋቢ ምስጢር እንደገለጡት የቤተክርስቲያን ትምህርት በተለይ ቃለ እግዚአብሔር እንደ እድሜያቸው መጠን በዝማሬ በቅዳሴ በሰዓታት በማህሌት በቅኔ በትርጓሜው ሲማሩ እንደቆዩ አሁን መሰረቱንም ጭምር በደንብ ምክንያቱም ሰንበት ትምህርት ቤት ዛሬ አለ ግን ከጥንትም ጀምሮ ህፃናትን የማስተማር እና በተለይ የቤተክርስቲያን ትምህርት ተምረው አውቀው እንዲያድጉ ቤተክርስቲያናቸውን እንዲያውቁ የማድረግ ነገር በቤተክርስቲያናችን እንደነበረ በደንብ በጥልቀት አይተዋል። በተለይ በዚህ የመክፈቻ መልእክታቸው ከዚያ በኋላ ደግሞ ሰንበት ትምህርት ቤት ከተመሰረተበት ጊዜ ጀምሮ ደግሞ የትምህርት ስፍራ ሆኖ ብዙዎችን በእውቀት በስነ ምግባር የሚቀርጽ ስፍራ እንደሆነ ስለዚህ የትምህርት ቦታ እንደሆነም መንፈሳዊ ትምህርት ቤት ነው ራሱ ብለው ትምህርት ቤት ነው ብለዋል። እንግዲህ የሰንበት ትምህርት ቤት ነው ስሙም ራሱ የሰንበት ትምህርት ነው የሚባለውና ይህ ትምህርት ቤት እንደሆነ በአግባቡ ልንይዘው እንደሚገባ ካስገነዘቡ በኋላ እዚህ ላይ ባለመስራታችን ምክንያት ደግሞ አሁን መምህር እንደጠቀስከው ብዙዎችን ማጣታችን ብዙ ልጆቻችንን በእኛ ድክመት ምክንያት ለመሰብሰብ መቸገራችን በዚሁ ንግግራቸው በጣም አጽንኦት ሰጥተው በቁጭት ተናግረዋል። ስለዚህ ይሄ ምንን ያሳያል? አሁን ወደታችም ገልጸውታል። ያለፈውን ጊዜ መኮነን ሳይሆን አሁን ላይ በጣም ልንሰራ እንደሚገባ ትኩረት ሰጥተን ወጣቶች ላይ መስራት እንዳለብን ፊት በመግቢያ ላይ ተናግረዋል። እንግዲህ በአፍሪካም በሀገራችን ኢትዮጵያም ከ70% በላይ የሚሆነው ወጣት እንደሆነ ይታወቃል ከህዝቡ ቁጥር። ስለዚህ ይህን ሰፊውን ቁጥር በደንብ ልንይዘው እንደሚገባ ልናስተምረው እንደሚገባ በእኛ አለማስተማር ምክንያት በእኛ አለመያዝ ምክንያት ከበረቱ የሚፈናቀል ከቤቱ የሚወጣና ለሌሎች ሲሳይ የሚሆን ወጣት ሊኖር እንደማይገባው በደንብ አጽንኦት ሰጥተው ነው የተናገሩት ብፁዕነታቸውና ትኩረት ባለመስጠታችን ምክንያት የሚገባውን ስፍራ ሰጥተን ባለመስራታችን ምክንያት ከበረቱ የተበተኑ ከቤቱ የራቁ ከአገልግሎት የጠፉ ጀምረው ያልጨረሱ ወድቀው ያልተነሱ ያለ አስተዋሽ የቀሩ ነው የሚሉትና ቃላቶቹ በጣም ጠንከር ያሉ ናቸው። ስለዚህ ይሄ ወጣት ላይ በጣም ትኩረት ልናደርግ እንደሚገባ ባለመስራታችን ብዙ እንዳጣን ብዙ ዋጋ እንዳስከፈለንም ጭምር ገልጸውታልና ይሄ ድጋሚ ዋጋ እንዲያስከፍለን ልንፈቅድለት እንደማይገባ በትኩረት ሰንበት ትምህርት ላይ መስራት እንደሚገባ ሰንበት ትምህርት ላይ ካልተሰራ ደግሞ የነገዋ ቤተክርስቲያን ፈተና እንደሚገጥማት በሚያመላክት ሁኔታ እጅግ በጣም ግሩም ሐሳብ ያነሱበት ክፍል ነበር። ይሄ እውነት ነው። እንግዲህ ሰንበት ትምህርት ቤት ስንል አሁን ስሙ እንደሚያመለክተው የሰንበት ዕለት ብቻ አይደለም። በተለይ በአሁኑ ሰዓት በአብዛኛው ሳምንቱ ሙሉ ማለት ይቻላል በስራ ቀናት ራሱ ማታ ጉባኤያት አሉ፣ ጸሎት ፕሮግራም አለ፣ የትምህርት አለ፣ የህፃናት አለ፣ የተለያየ ነገሮችም አሉ። ከዛ በተጨማሪም አሁን ሰንበት ትምህርት ቤት ላይ መንፈሳዊ ትምህርት ብቻ ሳይሆን ከመንፈሳዊ ትምህርት በተጓዳኝ በዘመናዊ ትምህርት ራሱ ትልልቅ ደረጃ ይደርሷል። ኢንጂነሮች፣ ዶክተሮች በሀገራዊ ጉዳይ ላይ ትልልቅ ቦታ ያሉ ወጣቶች አሉ። እነዚህ በሙሉ የሰንበት ትምህርት ቤት ፍሬዎች ናቸውና ቤተክርስቲያን እነዚህን መጠቀም አለባት፣ ቦታ ልንሰጣቸው ይገባል። ስለዚህ ይህንን በሙሉ ብፁዕ አባታችን ስለሚያውቁ በመልእክታቸው ላይ ከአገልግሎት የጠፉ በተለያየ ምክንያት የሚጠፋዋል፣ በስራ የሚጠፋል፣ በትምህርት የሚጠፋል፣ ጀምረው ያልጨረሱ ምናልባት የተወሰነ የሰንበት ትምህርት ቤት ጀምረው እንደዚሁ ያልጨረሱ ስላለ ይህንን ሰንበት ትምህርት ቤትን የሚያውቅ ነው የሚናገረው እና ብፁዕ አባታችን ለሰንበት ትምህርት ቤት ለወጣቶች ቅርብ ስለሆኑ ይህንን ጉዳይ ገልጸውታልና ከዚሁ ጋር ያይዘው ዝቅ ብሎ መጋቢ ምስጢር የሚያነሱልኝ በሀገራችን የተከሰቱ ነገሮች ያውን ፍቅር መጥፋት፣ መደማመጥ፣ አለመስማማት እንደገና ደግሞ ቤተክርስቲያንና ሀገርን ሽማግሌዎችን አለማክበር ነገሮች ይታያሉ። ይህም መጋቢ ሐዲስ እንደተናገሩት ሰንበት ትምህርት ቤት ላይ መስራት ያልሰራናቸው ስራዎች እንዳሉ የሚያሳዩ ናቸው። ምናልባት እንደነዚህ አይነት ወጣቶች በአሁኑ ሰዓት ሰንበት ትምህርት ቤት ይገኛሉ ወይስ ከውጭ ናቸው የሚለውን በኋላ ላይ የምናነሳ ሆኖ ብፁዕነታቸው ከውስጥም ያሉትን ከውጭም እንደገና ከሰንበት ትምህርት ቤት የራቁትንም ትኩረት ሰጥተን ልንሰራ እንደሚገባ የገለጹበት ነውና መጋቢ ምስጢር ሳሉ ምን ይላሉ? አመሰግናለሁ መምህር ጌታቸው። መጋቢ ሐዲስም በጥሩ ሁኔታ ገልጸውታል።
እንግዲህ የሰንበት ትምህርት ቤት ከተመሰረተ ጊዜ ጀምሮ ራሳቸውን በራሳቸው ያበረታቱ ያገዙ እውነቱን ለመናገር ማለት ነው ያው ታሪኩን አብረን ስለነበር ያየነው ስለሆነ ማለት ነው ማንም ሳይደግፋቸው እርስ በርሳቸው እየተደጋገፉ አሁን ባሉበት ደረጃ ደርሰዋል እንደተባለው አሁን በቂ ነው ወጣቱ ወደ ሰንበት ትምህርት ቤት ገብቷል ለማለት አይደለም ያለውን ሁኔታ ያደነቅን ብናልፍም ነገር ግን ብፁዕነታቸው እንደ ተጠቀሱት በተጨማሪም በዚህ ዘመን መስማማት መደማመጥ መታዘዝ መከባበር ትህትናና ፍቅር የጎደለው ቤተሰብ ቤተክርስቲያንን ሀገርን የቤተክርስቲያን አባቶችንና ሽማግሌዎችን የሚያከብር ትውልድ አተናል በጣም ዘመኑን የዋጀ ወቅታዊ የምንለው ይሄንን ነው በአጠቃላይ በአሁኑ ወቅት አጠቃላይ የክብር የመከባበር ሁኔታ የማይታይበት በተለይም በዚህ ዘመን ባመጣው በፌስቡክ በዩቲዩብ በቲክቶክ የሚተላለፉ መልእክቶች ፍጹም ስነ ምግባር የጎደላቸው እርግማንን የሚያመጡ በሀገርም ላይ ጭምር የእግዚአብሔር ቁጣ እንዲመጣ የሚያደርግ አሰራር ነው ስለዚህ በየለቱ ፍቅር ሳይሆን ጥላቻ ርህራሄ ሳይሆን ጭካኔ መረዳዳት ሳይሆን መገፋፋት ክብር ሳይሆን ማዋረድ ምርቃት ሳይሆን እርግማን ምስጋና ሳይሆን ስድብ እየበዛ ከመሄዱ አንፃር ትውልዱን እያጠፋ ይገኛል ይሄንንም ያለውን ሁኔታ የተከሰተ ያለውን ከቴክኖሎጂው ከሳይንሱ ጋር ተያይዞ ያለውን የስነ ምግባር መዋዠቅም አሳይተዋል ብፁዕ አባታችን ማለት ነው ተጎድተናል ወጣቱ ላይ ባለመስራታችን ሌሎቹ እንደሚታወቀው በተለይ በውጭ ዓለም ያሉ አሃት አብያተ ክርስቲያናት በጣም የሚሰሩት ወጣቱ ላይ ነው ህፃናት ላይ ነው የሚሰሩት በእኛ ግን አሁን ህፃናት ላይ ብዙ ወጣት ላይ ብዙ የሚሰራ አይደለም ግን ትልቁ ስራ መሰራት የነበረበት እዚህ ነው ይህንን ባለማድረጋችን እንደ አይነት ትውልድ እንዲከሰት ተደርጓል ሆኗል ነው ያሉት ብፁዕ አባታችን እንግዲህ በዚህ ምክንያት ብፁዕ አባታችን ለወደፊቱ ደግሞ በዚህ በሁለተኛው ገጽ ላይ ከተነተኑት ወጣቱን ማጠናከር ዋና ትኩረት አድርገን አስፈላጊውን በጀት በመበጀት ሁላችንም እንደምናውቀው አሁን በየአብያተ ክርስቲያኑ በየአጥቢያ አብያተ ክርስቲያናቱ ብዙ ጊዜ በጀት የሌላቸው የተሟላ ቢሮ የሌላቸው ስብከተ ወንጌልና ሰንበት ትምህርት ቤት ናቸው አሁን ሌላው በጀት ሲኖረው የተሟላ ነገር ሲኖረው ለነዚህ አስፈላጊ ለሆኑ ነገሮች ግን የሚሰሩበትን ቢሮ ትልቁ ካቴድራል ስንሄድ ከካቴድራሉ እንትን ጋር የማይሄድ ቢሮ ይሰጧቸዋል በጀትም በጭቅጭቅ ነው ሁላችንም ያው ስለምናውቀው ማለት ነው እና በበጀት ጭምር ነው ወጣቱ መጠናከር ያለበት ስለዚህ ወጣቱ ሊጠናከር ይገባዋል እንደገናም ደግሞ ካልተጠናከረ ደግሞ ጥቅም አለው የጥቅሙን የሚያል ደግሞ ጉዳትም አለው የሚለው ነው የሚያሳየን ማለት ነው መጋቢ ሚስጥር ሳህሉ ወደ ገለጹት ስለ ጥቅሙና ጉዳቱ ላይ ከመሄድ በፊት መጋቢ አዲስ ጸጋው በተለይ ብፁዕ አባታችን በመልእክታቸው እነዚህ ሁለት ወጣት ትውልድ ሰንበት ትምህርት ቤት ያለ ትውልድና ከሰንበት ትምህርት ቤት ያለ የወጣ በተለያየ ምክንያት ሊሆን ይችላል በስራ በትምህርት አንዳንዴም ከእድሜ ከወጣትነት እድሜ ጋር ተያይዞ የሚወጣ ትውልድም አለና አሁን ብዙ ጊዜ መምሪያውም ራሱ ትኩረት አድርጎ እየሰራለው ከውስጥ ያሉት የሰንበት ትምህርት ቤት ወጣቶች ላይ ነው ብፁዕነታቸው ግን እየጠፋ ያለውን ትውልድ አሳስቧቸው በመልእክታቸው አካተውታልና በተለይ መምሪያውም ወደፊት እንዳቅጣጫም ሊያስብበት የሚገባ ይግድ ሰንበት ትምህርት ቤት ብቻ ሳይሆን ውጭም እንደውም አንድ ሰሞን የጥምቀት ክብረ በዓል ላይ የሚመጡ ወጣቶችን ከጥምቀት ተመላሽ በሚል ታቅፈው አገልግሎትም እየተሰጠ የነበረበት ሁኔታ ነበርና እንግዲህ ውጭ ያለውን ወጣት መመልከት አለብን ውስጥ ያለውን ብቻ አይደለም የሚል ነው የሰጡት ትውልዱ እየጠፋ ይገኛል መደማመጥ ርህራሄ የጠፋበት ጭካኔ መረዳዳት ሳይሆን ጥላቻ እንደነዚህ አይነት ነገር አንስተዋልና ምን ይላሉ
በጣም ያው እውነት ነው በመሰረቱ በትክክል አሁን የዘመኑን ወጣት የገለጡበት ነው በተለይ ይሄኛው ክፍል እንግዲህ ከላይ የመጡበት እኛ አሁን በአግባቡ ወጣቱን ስላልያዝን በአግባቡ ሰንበት ትምህርት ላይ ስላልሰራን የሚል ነው እንግዲህ መነሻው ስለዚህ ምን አይነት ትውልድ ተፈጥሯል ጥላቻን ሳይሆን ማለት ርህራሄ ሳይሆን ጭካኔን መረዳዳት ሳይሆን መገፋፋትን ክብር ሳይሆን ማዋረድን ምርቃት ሳይሆን እርግማንን ምስጋና ሳይሆን ስድብ እየበዛ ከመሄዱ አንፃር ትውልዱ እየጠፋ ነው ብለው የገለጹበት ክፍል ነውና ይሄ ትውልዱ የመጥፋቱ ዋነኛው ምክንያት እዚህ ላይ ትኩረት ስላልተደረገ ወጣቱን ማዕከል ያደረገ ስራ ባለመሰራቱ ምክንያት ነው አሁን እንደ ሰንበት ትምህርት ማደራጃ መምሪያ ወጣቶችና ህፃናት በዋናነት አቅፎ የሚሰራ እንደ ተልእኮም ደግሞ ግልገሎችን የማሰማራት እንደዚሁም ጠቦቶችን የመጠበቅ ወጣቶችና ህፃናት ላይ ትኩረት አድርጎ የሚሰራ ይሄ ተልእኮ የተሰጠው ተቋም ነው መምሪያው ማለት ነው የሰንበት ትምህርት ማደራጃ መምሪያ ይሄ መምሪያ በአግባቡ ወጣቶችን ሰብስቦ የማስተማሩ ስራ ትኩረት ተሰጥቶት ባለመሰራቱ ምክንያት ባለመደገፉ ምክንያት ብዙ ትውልድ አጥተናል ነው የሚሉት ጨካኙ ትውልድ የተፈጠረው ባለማስተማራችን ነው ስላልተማረ ነው በአግባቡ ወደ ሰንበት ትምህርት መጥቶ የሚማርበት ምቹ ሁኔታ ባለመፈጠሩ ምክንያት ነው እንግዲህ እንደሚታወቀው ሰንበት ትምህርቶች በራሳቸው ተንቀሳቅሰው ከሚሰሩት በበጎ ፈቃድ በበጎ ተነሳሽነት ህፃናትና ወጣቱን ሰብስበው ከሚያስተምሩበት የመማር ማስተማር ሁኔታ ባለፈ ድጋፉ ላይ ያውስንነት እንዳለ ይታወቃል ፊት መጋቢ ምስጢርም እንደገለጡት በጣም ውስንነቶች አለ በአጥቢያም ደረጃ ከላይ እስከታች ባለው ትኩረት የመስጠቱ ነገር ብዙ እንዳልሆነ ይታወቃል ስለዚህ ትኩረት ባለመስጠታችን ብዙ አጥተናል ነው የሚሉት ብፁዕነታቸው ብዙ ጎሎብናል ዛሬ ላይ ጨካኝ የሆነ አባቱን የማያከብር የሀገር ፍቅር የሌለው ግለኛ የሆነ በመረዳዳት የማያምን ትውልድ እንዲፈጠር ምክንያት ሆነናል ስለዚህ ያ ትውልድ የተፈጠረው በአግባቡ ስላልተማረ ነው የሚል ነው እንግዲህ ብፁዕነታቸው የተናገሩትና ስለዚህ ትኩረት ሰጥቶ ወጣቶች ላይ መስራት እንደሚገባ ሰንበት ትምህርት ላይ ትኩረት ማድረግ እነዚህ ዛሬ ላይ እንግዲህ ከስነ ምግባር ርቀዋል ሽማግሌዎችን ያከበሩ አይደለም የሀገር ፍቅር የላቸውም አይረዳዱም የምንላቸው ወጣቶችን የተሻለ የቤተክርስቲያን አገልጋዮች ማድረግ ለበጎ ነገር መሳሪያዎች ማድረግ ይሻላል የሚል ይዘት ያለው መልእክት ነውና ያስተላለፉት እጅግ በጣም እውነትም ነው እንግዲህ አሁን በዘመናችን አሁን ለደረስንበት ሁኔታ ወጣቱን ልንወቅሰው የሚገባ አይመስለኝም ምክንያቱም በአግባቡ ስላልያዝ ነው ለወጣቱ በጣም የምቹ ስፍራ አድርገነው ቢሆን ኖሮ ሰንበት ትምህርት አስቀድመን የትኛውም ወጣት ሰንበት ትምህርት የማይገባበት ምክንያት አይኖርም ነበር በመሰረቱ አሁን ግን በፈቃደኝነት የመጣውን ከማስተማር ውጪ ወጣቱን ወደ ቤተክርስቲያን ጠርቶ የማምጣት ሁኔታዎችን አመቻችቶ በአግባቡ የማስተማሩ ነገር በትኩረት የሰራ ነው ነገር አይደለም እንደ መምሪያ ይሄ ነገር በአግባቡ ይታቀዳል በብዙ ውስንነቶች ምክንያት ደግሞ ተግባራዊ መሆኑ ላይ ብዙ ጊዜ ውስንነት ይገጥመዋልና አሁን ግን ትኩረት ማድረግ ያለብን ጊዜ ላይ እንደደረስን የሚያሳይ ነው ብፁዕነታቸው አሁን ላይ ልንሰራ ይገባል አስፈላጊ የሆነ በጀት በመመደብ በደንብ ትኩረት ሰጥተን ልንሰራው ይገባል የሚል ነው የብፁዕነታቸው ማጠቃለያና እጅግ በጣም ዘመኑን የተረዳ የወጣቱንም ችግር ያገናዘበ ባለማስተማራችን ምክንያት ከቤቱም የወጡ ቋሉ ወደ ሌላም ቤተ እምነት የገቡ በርካታ ወጣቶች አሉና ስለዚህ በእነዚያም እንኳን ያው ብዙ ዋጋ እንደከፈልን የሚያሳይ ነገር ነው የተናገሩትና አሁን ላይ ቢሰራ ቢደገፍ ትኩረት ቢሰጠው ግን የተሻለ ስራ መስራት እንደሚቻልም ሊያሳይ የሚችል በጣም ግሩም የሆነ ሐሳብ ነው እዚህ ላይ ገለጹ እውነት ነው እንግዲህ ሰንበት ትምህርት ቤት ስንል በተለይ የብፁዕ አባታችን አገላለጾች በጣም የሚገርሙ ናቸው እና ከሰንበት ትምህርት ቤቶች
ከወጣቶች ጋር መስራት ለቤተ ክርስቲያንም ከፍተኛ ጠቀሜታ እንዳለው ገልጸውታል። መጋቢ ምስጢር ሳህሉም ቅድም የገለጹት ነው። በተለይ እንግዲህ ሰንበት ትምህርት ቤት ስንል መጋቢ ምስጢር እንደሚያውቁት በከተማም በገጠርም አለ። በከተማም በገጠርም በጀት ያላቸው በጀት የሌላቸው ሰንበት ትምህርት ቤቶች አሉ። የጠንካራ ሰንበት ትምህርት ቤት አለ፣ መሀከለኛ አለ፣ እንደገና ደግሞ ምንም የሌለው አለ እና ሰንበት ትምህርት ቤት በአንድነቱ ታቅፈው ያገልግሉ እንጂ አንድ የሆነ አመራር ወይም አንድ የሆነ በየሰንበት ትምህርት ቤቱ እንዲህ አይደለም። ምናልባት መጋቢ አዲስ በኋላ ይገልጹታል። ስርዓተ ትምህርቱ አሁን አንድ እንዲሆን እየተደረገ ነው። ግን ከየአጥቢያቸው ካለ ከሰበካ አስተዳደር ጋር ያሉት ሰንበት ትምህርት ቤቶች ሁሉም አንድ አይደሉም። በገጠርና በከተማ ያለውን ስናይ በጀት ያለው አለ፣ የሌለው አለ። ከየያሉበት አህጉረ ስብከት ጋር በአንድ አለመግባባቶች የምናይባቸው የምናስተውልባቸው ሁኔታዎች አሉ። ለዘገባ ብሄርንባቸው ቦታዎችና በተለይ የብፁዕነታቸው መልእክት አንዱን ከወጣቱ ጋር መስራት አለብን። የወጣቱ ለቤተ ክርስቲያን መኖር ሰንበት ትምህርት ቤት መኖር ጠቀሜታው ሰፊ ነው እያሉ ነው የተናገሩትና በተለይ አብሮ በመስራት ብፁዕነታቸው ከተናገሩት አንፃር ይህ እሳቸው ብፁዕነታቸው የተናገሩት በተዋረድ ወደታች መሄድ አለበት። በሀገረ ስብከት በአጥቢያ በወረዳ ቤተ ክህነት እንዲህ መሄድ አለበትና እንደው እዚህ ላይ የሚያክሉት ነገር ካለ። እንግዲህ እንደተባለው የብፁዕነታቸው መልእክት አጭር በጽሁፍ ስትናየው አጭር ነው፣ ግን ምስጢሩ ጠለቀ ነው ብለናል። ስለዚያ ነው አሁን ብዙ ሊያወያየን የቻለው ማለት ነው። እንግዲህ በዚህ መልእክት ላይ ከተመለከተናቸው በጀት ለአንድ ተቋም ወሳኝ ነው። በጀት ከሌለ ስራ የለም፣ ስራም ከሌለ ደግሞ በጀት የለም እና የበጀትን ማስፈላጊነት ነው ብፁዕነታቸው የጠቆሙት። ወጣቶችን ለማጠናከር ሰንበት ትምህርት ቤትን ለማስፋፋት በገጠርም በከተማም በሙሉ ኃይላችን ነፍሳችንን ጭምር ሰጥተን መስራት ይጠበቅብናል። ሙሉ ኃይላችንን እግዚአብሔር ቢፈቅድ እኛ ከናንተ ከሰንበት ትምህርት ቤቶች አንድነት ጋር ከወጣቱ ጋር ቤተ ክርስቲያንን ከፍ የሚያደርጉ ታላላቅ ስራዎችን እቅድ አቅደን ተገቢውን ጥናት አጥንተን ተመካክረን ተወያይተን ስራዎችን መስራት ይገባናል። እንሰራለን፣ እግዚአብሔርም ይረዳናል ብለው ነው ያሰሩት። እውነት ነው። እሱ ከሌለ ምንም ማድረግ አይቻልም። ያለኔ ምንም ማድረግ አትችሉም ብለዋል። መጨረሻ ላይ እግዚአብሔርም ይረዳናል ብለው የእግዚአብሔርን አጋሽነትም ጭምር የገለጹበት መልእክት ነው ይሄ ሁለተኛው ገጽና በጣም ጠቃሚ ነገር ነው። እንግዲህ አንድ ትንሽ እንትኖች ይቀሩናል። ምናልባት አሁንም የመምሪያው ኃላፊ ትንሽ ሐሳብ ይስተና እዚሁ ላይ መጋቢ ምስጢር አመሰግናለሁ። መጋቢ አዲስ የሚያክሉበት በተለይ እንደ መምሪያ እንግዲህ ሁሉ ነገሮች የሚወርዱት ከዚህ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ካለው ከዋናው መምሪያ ነው። በተዋረድ በአህጉረ ስብከት በሌሎች የሚሄዱና ብፁዕነታቸው ባስተላልፈው በሙሉ ኃይላችን ነፍሳችንን ሰጥተን መስራት ይጠበቅብናል ብለዋል። መምሪያው ደግሞ ይህን ማስፈጸም በተዋረድ እስከ ታች ድረስ ስራ እንዲሰሩ ማድረግ ይኖርበታል። ምናልባት ዘንድሮ በጠቅላላ ጉባኤ በሰንበት ትምህርት ቤቶች አንድነት የተነሱ ሀሳቦች የሚቀጥለው ሌሎች ነገሮች ታክለው ለውጥ መጥቶ የተሻለ ስራ ተሰርቶ ባለፈው እንዲህ ብለን ነበር ዘንድሮ እንዲጨመርን የሚል ነገር እንጠብቃለን። መልእክቱም ይህንን ነው የሚያሳየው። ምን ይላሉ? ይሄ በጣም ግሩም ነው። ነፍሳችንም ጭምር ሰጥተን ነው ያሉት ብፁዕነታቸው። አስፈላጊውን በጀት ከመመደብ ጋር አንስቶ በጋራ እንሰራለን። እንግዲህ አሁን የሰንበት ትምህርት ቤቶች አንድነት በዋናነት ያው የተዋቀረበት ምክንያት በመግቢያ እንደተናገርኩት ሰንበት ትምህርት ቤቶች ወጥ የሆነ አሰራር እንዲኖራቸው፣ ምክንያቱም የተለያዩ ስለሆነ በስርዓተ ትምህርት የተለያዩ ነበሩ። ስርዓተ ትምህርት አዘጋጅተን ስርዓተ ትምህርቱ አንድ አይነት ወጥ እንዲሆን ተደርጓል። እቅዶቻቸው የተለያዩ ነበሩ። እንደዚሁም ደግሞ ወጥ ስትራቴጂክ ፕላን በማዘጋጀት ከዚያ ከስልታዊ እቅዱ በየአቅማቸው ወስደው እያቀዱ ለጋራ ተልዕኮ ለጋራ ርዕይ በጋራ እንድንሰራ ማድረግ ተችሏል። አሁን ባለንበት ሁኔታ ግን ያው ጅምር ነው እንጂ ወደፊት የሚጠብቁን በርካታ ስራዎች ናቸው። ምክንያቱም በርካታ ወጣት ያለበት በርካታ ቁጥር ያለው ምእመን የሚገኝበት ተቋም እንደመሆኑ መጠን ሰንበት ትምህርት ቤት በጣም መስራት ያስፈልጋል። ስልታዊ እቅዶቻችን በአግባቡ በየአህጉረ ስብከቱ እንዲተገበሩ መጣር ያስፈልጋል። ስለዚህ ለዚህ ሁሉ ግን ብዙ ጊዜ እንቅፋት ይሆን የነበረው ከበጀት ጋር ተያይዞ ያለ ነው። በመሰረቱ እንደ መንበረ ፓትርያርክ ጠቅላይ ቤተ ክህነት በዚህ 2
ሁለት ዓመት የተሰጠው ትኩረት ቀላል አይደለም። በመሰረቱ ስርዓተ ትምህርቱ በጀት ተይዞልን ነው በየአመቱ እያሳተምን ያለ ነው። በርግጥ ዝግጅቱ ቀላል አይደለም። በርካታ ሊቃውንትን አሳትፈን ነው ዝግጅቱን የምናዘጋጀው። ከተዘጋጀ በኋላ ባይታተም ኖሮ ደግሞ አሁን ባለው ሁኔታ የሰንበት ትምህርት ችግር መቅረፍ ባልተቻለ ነበርና ችግሩን ለመቅረፍ በመጠኑም ቢሆን የቻልነው በጀት ስለተበጀተ ነው። በሁለት ተከታታይ አመታት በጀት ተበጅቶልናል። አሁን በዚህ በ2018 ዓመተ ምህረትም እንደዚሁ የተያዘልን በጀት አለ። ስለዚህ አሁን እንደ መንበረ ፓትርያርክ ጠቅላይ ቤተ ክህነት ከላይ ከቅዱስ ሲኖዶስ ጀምሮ የተሰጠው ትኩረት ለወጣቱ ቀላል አይደለም። ግን ይሄ በአግባቡ ወደታች ሊወርድ እንደሚገባም የሚያመላክት ነው የብፁዕነታቸው መልእክት። እስከታች ድረስ ባለው መዋቅር ሰንበት ትምህርቶችን መደገፍ ለተዋቀሩለት ዓላማ እንዲሰሩ ማድረግ ይኖርብናል ብለዋል ብፁዕነታቸው። በተለይ እዚህ መልእክታቸው ላይ ሰንበት ትምህርት ቤት ለተዋቀረለት እንግዲህ በዓላማ ነው ይሄ አስቀድሞ የወጣቶች ጉዳይ ይባል የነበረው መምሪያ የሰንበት ትምህርቶች ማደራጃ መምሪያ ሲዋቀር በዓላማ የተዋቀረ ነውና ለተዋቀረለት ዓላማ እንዲሰራ ማድረግ ይገባል ብለዋልና በየደረጃው ከአጥቢያ ጀምሮ እስከ መንበረ ፓትርያርክ ባለው መዋቅር ለሰንበት ትምህርቶች ልዩ ትኩረት መስጠት እንደሚገባ ያሳዩበት በዚያ እንደውም ትንሽ ጠንከር ባለ መልኩ በተለይ ያሳለፍነው ጊዜ ያንቀላፋንበት ሁሉ ይሉታል። ትንሽ ጠንከር ባለ መልኩ ነው የሚገልጹት። ብዙ ያንቀላፋንበት በእውነት በዓላማ ያልተንቀሳቀስንበት ትኩረት ሰጥተን ያልሰራንበት ተክተን ያላገለግልንበት ብዙ ነፍሳትና ብዙ ትውልድ አሳጥቶናል። ቀላል የማይባልም ዋጋ አስከፍሎናልና አሁን ግን ልንሰራ ይገባል፣ ተባብረን ልንሰራ ይገባል በማለት ለመስራት እጅግ መነሳሳታቸው የሚያግዛቸው ደግሞ አካል ካለ የተሻለ መስራት እንደሚችሉ ያሳዩበት ስለሆነ ይሄ ለኛ በጣም ልዩ ትርጉም ያለው ነው። እንደ ሰንበት ትምህርት ቤት ማደራጃ መምሪያ ዓላማችንም ይሄ ስለሆነ ለዚሁ ስለሆነ የተመደብነው የመምሪያው ሰራተኞችም እንደዚሁም ደግሞ የአንድነቱ ስራ አመራሮች ስራ አስፈጻሚዎች እንዲህ ከኛ ጋር ለመስራት የመምሪያውን ተልእኮ ለማስፈጸም በጣም በቁጭት የተነሳባት ተገኝቶ ያም ባይሆን ግዴታችን ስለሆነ ምክንያቱም ለዚሁ ስራ ስለሆነ እዛ የተመደብነው ለኛ በጣም ትልቅ ትርጉም ያለው ጉልበት የሚሰጥ እስካሁን ከሰራንበት የበለጠ ጠንክረን እንድንሰራ የሚያግዝ የሚያነሳሳ በጣም ጉልበት የሚሆን መልእክት ነው። በዚሁ አግባብ ሰርተን የተሻለ ነገር የተሻለ ለውጥ ዘንድሮ ከነበረው በመሰረቱ በየአመቱ አዳዲስ ነገሮች ያው በመምሪያው ይታያሉ። እንግዲህ አምናው ከአንደኛ እስከ አራተኛ ክፍል ስርዓተ ትምህርት በአምናው እንዳሳተምን ያው ሁሉም የሚያውቀው ነው። የሰንበት ትምህርቶች መማሪያ መጻሕፍት ዘንድሮ ከ5 እስከ 7 ያለው በአማርኛ ታትሟል። ከአንደኛ እስከ አራተኛ ደግሞ በኦሮምኛ ቋንቋ ታትሟል። ይሄ እንግዲህ አስቀድሞ ተዘጋጅቷል። ደግሞ ብፁዕነታቸው ያው እድለኛም ሆነው አሁን ብፁዕ የመምሪያው ጠቅላይ ስራ አስኪያጅ ሲሆኑ እነዚህም መጻሕፍት ሲመረቁ ማለት ሲታተሙ ተገጣጥሟል ማለት ነው። ያው በእርግጥ ያው ዝግጅቱ አስቀድሞ ሲዘጋጅ የነበረ ነው። በጀቱም ያው በአምናው ተይዞልን በዘንድሮ በጀት አመት ያው አስቀድሞ የታተሙ መጻሕፍት ናቸው። ስለዚህ አሁን ደግሞ የሚቀጥለው ክፍል በኦሮምኛ ቋንቋ ቀጣዩን ክፍል ማሳተም እንፈልጋለን። እንደዚሁም ደግሞ በአማርኛ እስከ 12 ያለውን መጨረስ እንፈልጋለንና እነዚህን ስራዎች ከዚህም ባለፈ በሚዲያውም በተለያየ ዘርፍ በተለይ እንደ ቅድ በያዝናቸው በርካታ ዘርፎች ላይ የተሻለ ስራ መስራት እንፈልጋለን እንደ ሰንበት ትምህርት ማደራጃ መምሪያና ለዚህ ሁሉ በጣም ጉልበት የሚሆን መልእክት እንደሆነ መናገር ይችላል። እውነት ነው። እንግዲህ ብፁዕ አባታችን መጋቤ ሐዲስ እንደተናገሩት ብዙ ጠንከር ያለ የሰንበት ትምህርት ቤትን ውስጥን ጠንካራና ደካማ ጎን ስለሚያውቁ ነው ይሄ መልእክታቸው ጠንከር ያለ መልእክት ነው። መምሪያውን ብቻ ሳይሆን አህጉረ ስብከት ወጣቶች ሰንበት ትምህርት ቤትም ያሉትን በሙሉ የሚኮረኮር ነው ለስራ እንዲነሳሱ የሚያደርግ ነውና በትኩረት እንግዲህ ለተፈጻሚነቱ ሚዲያውም መምሪያውም ተክተን አብረን እንሰራለን ማለት ነው። ሌላው ወደ መጨረሻ አካባቢ ብፁዕ አባታችን ካነሷቸው መልእክቶች
ሰንበት ትምህርት ቤቶች ማቋቋምና የተቋቋሙትን ማጠናከር ላይ በተመለከተ ተናግረዋል። እንግዲህ በኢትዮጵያ ውስጥ ባሉበት ምናልባት መጋቢ አዲስ በኋላ የሚያክሉበት ይኖራል ካሉት ገዳማት አድባራት አብያተ ክርስቲያናት ምን ያህል ፐርሰንት ሰንበት ትምህርት ቤት አላቸው ምን ያህል የላቸው የሚለው ምናልባት የተጠና ጥናት ካለ ሊያነሱልን ይችላሉ። ግን በገጠር እኛም ለዘገባ ብሄርንባቸው አንዳንድ በጣም ገጠር የሆኑ ቦታዎች ላይ ሰንበት ትምህርት ቤት ያልተቋቋመባቸው ቦታዎችም እናያለን። ከዛ በተጨማሪም ደግሞ እንቅስቃሴያቸው አገልግሎታቸው በጣም ውሱናል። ምናልባት ከቦታ አንፃር ሊሆን ይችላል ከወቅታዊ ጉዳይ አንፃር ከተለያየ አንፃር ሊሆን ይችላልና እንግዲህ እነዚህም ላይ ትኩረት መስጠት እንደሚገባ ነው የብፁዕ አባታችን መልእክትና በተለይ የአብነት መምህራንን በመቅጠር ሰንበት ትምህርት ቤት ላይ ጠንካራ ትምህርት እንዲሰጥ አገልግሎቱም እንዲጠናከር ነው። በዚሁ በተጓዳኝ ምንድን ያነሱት ወጣቱ ትውልድ በዘመናዊነት ተጽዕኖ ውስጥ ወድቆ ከመንፈሳዊ ሕይወት እንዳይወጣ ልዩ ክትትል ማድረግ ይገባል ነው። መጋቢ ሚስጥር እንግዲህ 21ኛው መቶ ክፍለ ዘመን ያለ ነው። ይሄ መቶ ክፍለ ዘመን የመረጃ ዘመን ነው። መረጃዎች በሰከንድ በደቂቃ የሚለዋወጡበት ነው። ምናልባት እንደነዚህ አይነት ነገሮች ላይ አተኩረን መንፈሳዊ ትምህርትተን ትውልዱ ከቤተ ክርስቲያን እንዳይወጣ ትኩረት ማድረግም ይገባል የሚል መልእክት አስተላልፈዋል። መጋቢ ሚስጥር ምን ያክላሉ እዚህ ላይ? አመሰግናለሁ መምህር ጌታቸው። እንግዲህ እንደተባለው የብፁዕነታቸው መልእክት አጠቃላይ ከመጀመሪያ እስከ መጨረሻ ስንመለከተው አንድነትን፣ መከባበርን፣ መተባበርን፣ ትህትናን፣ ፍቅርን፣ መናበብን እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ በመሆን በተሰጠን ኃላፊነት ለቅድስት ቤተ ክርስቲያን ክብርና እድገት ልንሰራ ያስፈልጋል ነው ያሉት። በሁሉም በአንድ ገጽም በሁለተኛው ገጽ በሶስተኛውም እነዚህ ነገሮች ተደጋግመዋል። ምክንያቱም እነዚህ ነገሮች ከሌሉ ስራ መስራት ስለማይቻል ማለት ነው። ስራ የሚሰራው አሁን በተጠቀሷቸው የፍቅር ዘርፎች የሰላም የበረከት ዘርፎች ስለሆነ ማለት ነው እና ከየትኛውም ጊዜ በላይ በቤተ ክርስቲያናችን በቤተሰብ በማህበራዊ በሀገራዊ በአንድነታችን በጠፋው ሰላማችን በቀዘቀዘው ፍቅራችን በደከመው እድገታችን ትጋት በሌለው መንፈሳዊ አገልግሎታችንና በሃይማኖታችን ጉዳዮች ላይ ይሄ የእግዚአብሔር የሥራ ጊዜ ነውና ብለው ነው እነዚህ ነገሮች የጠቀሷቸው እና ምንድነው ይሄንን መልእክት በአጠቃላይ የብፁዕነታቸው መልእክት ልዩ የሚያደርገው እንግዲህ አብዛኛውን ጊዜ እንደሚታወቀው ሪፖርት ሲቀርብ በጎ ነገሩ ነው እና ችግሮች ብዙ ጊዜ ይደበቃሉ በሪፖርት ውስጥ ማለት ነው። መቼስ በሽታውን ያልተናገረ መድኃኒት አይገኝለትም ይባላል እና እነዚህ ነገሮች ራሱ መለመዳቸው ችግሮቻችንን ነቅሶ ማውጣት እነዚህ ችግሮች አሉብን እነዚህ ችግሮች ደግሞ ይህንን አሉታዊ ውጤት ተጽዕኖ አምጥተውብናል ከዚህ ችግር መውጣት አለብን ብሎ ማሳየት የትክክለኛ ለውጥን የሚያመጣ ጥሩ ውጤትን የሚያመጣ አካሄድ ስለሆነ እንደውም ብዙ ጊዜ መለመድ አለበት ይሄ ነው። አንዳንድ ጊዜ የሌለ አሃዝ ያልተሰራ ስራ ይመጣል ሪፖርት ከሌላ ቦታ ማለት ነው ግን ችግሩ አይገለጽም እንደተባለው አሁን የሰንበት ትምህርት ቤት አሃዙ ራሱ አንዳንድ ጊዜ 25000 አንዳንድ ጊዜ ምናምን እንደዚህ ይባላል ግን በትክክለኛ ተሰርቷል ወይ እንደተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ሲያስተምር ከዚህ በረት ያልሆኑ እንግዲህ ከዚህ በረት ማለት በበረከት ወይም ደግሞ በመንፈሳዊ ህይወት ውስጥ የሌሉትን ነው ከዚህ በረት ያልሆኑ የሚለው አሉኝ እነሱንም ላመጣ ይገባኛል። የቅድስት ቤተክርስቲያናችን ዋና ዓላማ ውስጥ ያሉትንም ማጠናከር ማጽናት እንደገና ደግሞ በውጭ በተለያየ በስነ ምግባር በተለያየ ሱስ በተለያየ ባልተገባ መስመር የሚውሉ ወጣቶችንም ወደዚህ ማምጣት ያ ደግሞ እውነት ከእግዚአብሔርም ዋጋ የሚያሰጥ ስለሆነ እንደገና ማስፋፋት ማብዛት የሚለውንም ማየት አለባት እንግዲህ ቤተክርስቲያን ማለት ነው። ጊዜው ስለሆነ ሚነጥቅም ነጣቂ ተኩላም ስላለ ወጣቶቿን እንዳታጣ በእንክብካቤ ስትይዝ ወጣቶቹ ደግሞ ከዛ በእጥፍ በሆነ ቤተክርስቲያን ይጠቅሟታልና የብፁዕነታቸው መልእክት እንግዲህ ብዙ ነገሮችን ያስተማረን ነው ብዬ አስባለሁ። እውነት ነው እንግዲህ ያው ወደ ማጠቃለያ ሐሳብ ላይ ስለሆነ ያለ ነው
ያልተቋቋሙ እንዲቋቋሙ የተቋቋሙትም እንዲጠናከሩ ከማድረግ አንፃር እየሰራንም በተጓዳኝ ደግሞ ወጣቱን ትውልድ በዘመናዊነት ተጽዕኖ ውስጥ ከቤተ ክርስቲያን እንዳይወጣ ጥንቃቄ ማድረግ የሚገባል የሚል መልእክት ነው መጋቤ ምስጢር ከተናገሩት ከመጨረሻው ጋር ተያይዞና በተለይ እንደ መምሪያም በየአህጉረ ስብከቱ ያሉ የሰንበት ትምህርት ቤቶችንም እንቅስቃሴ እንደመከታተልም በተለይ ብፁዕነታቸው በማጠቃለያ መልእክታቸው ትምህርት እናስተምር ከትምህርት በተጓዳኝ ደግሞ በዚህ በዘመናዊ ነገር ትውልዱም ያው በተለይ ከተማ አካባቢ ያሉ የሰንበት ትምህርት ቤት ወጣቶች ለዘመናዊ ጉዳይም ለዘመናዊ ነገርም ቅርብ ስለሆኑ በዛ ተጽዕኖም ከቤተ ክርስቲያንም እንዳይወጡ ተክተን በብልሃት በዘዴ ዘመኑን የዋጀ ትምህርት ማስተማር እንዳለብን በዚሁ በተጓዳኝ ደግሞ ቤተሰባዊ ሀገራዊ ጉዳይ ማህበራዊ ጉዳይ የተለያዩ ዘርፎች ጉዳይም እንቅስቃሴ እንዲኖራቸውና ውጤታማ እንድንሆን የሥራ ጊዜያችን ነው የሚሉት መጋቤ ሐዲስ ምን ይላሉ? ያው በጣም ልክ ነው። መሰረቱ በጣም ግሩም ሐሳብ ነው በማጠቃለያቸውም የገለጹት። እንግዲህ አሁን ባለንበት ዘመን ወጣቱ በተለይ በዘመናዊነት ሰለባ ብዙ እየተጠቃ እንደሆነ ብዙ ወጣት እያጣን እንደሆነ ይታወቃል። በተለይ እንደው በሃይማኖት በአግባቡ ተይዞ በአግባቡ ካልተገራ በስተቀር ወጣቱ ቴክኖሎጂው እያጠፋው እየሄደ እንደሆነ ምንም በዓለማችን የታወቀ እውነት ነው። ወደ አውሮፓም ብንሄድ ብዙዎች እንግዲህ አስቀድሞ በእምነት ውስጥ የነበሩ ወጣቶች ዛሬ ግን ዓለማውያን ሆነው እምነት የለሽ እስከ መሆን ድረስ ሲደርሱ ይታያል። ያው ለዚያ የተለያየ ምክንያት ቢኖረውም ትልቁ ግን ይሄ ዘመናዊነቱ በጣም ተጽዕኖ እየፈጠረ መምጣቱ ነው በዋናነት ይሄ እንዲሆን ያደረገውና ወደ ሀገራችንም እንግዲህ ይሄ ዘመናዊነት እየገባ በተለይ ከተማ አካባቢዎችን ደግሞ የበለጠ እያዳረሰ ነው የሚገኘውና እዛ ላይ በጣም ትኩረት አድርጎ ወጣቱን መያዝ እንደሚገባ ነው የነገሩን። እንግዲህ እጃችን ላይ ያለው እንግዲህ ሞባይል ሊያጠፋም እንደዚሁም ደግሞ ሊያድን የሚችል ነገር ነው በእጃችን ይዘን የምንንቀሳቀሰውና ወጣቱ መርጦ ማየት እንዲችል እንደዚሁም ደግሞ ሊያጠፋው ከሚችል ነገር ደግሞ እንዲለይ ማድረግ የኛ ኃላፊነት የኛ ግዴታ ነው። ደግሞ የተሻለ ነገር እንዲኖር ማድረግ ከተቻለ የተሻለ ነገር ማየት የሚችልበት እድል ከፈጠርንለት ወጣቱ በቴክኖሎጂው ተስቦ የሚያጠፋውን ነገር ወደ ማየት የሚሄድበት እድል ሊቀንስ ይችላልና እዚያ ላይ በደንብ መስራት ይገባል። እንደ መደራጃ መምሪያ ወደፊት በተለይ በሚዲያው ቴክኖሎጂ ዘርፍ በደንብ መስራት እንፈልጋለን። በእቅዳችን በስልታዊ እቅዳችን ላይ በጣም ትኩረት የተሰጠው ነው። አሁንም ቅድሚያ ስርዓተ ትምህርቱ ላይ የበለጠ ትኩረት ስላደረግን ነው እንጂ እዛ ላይ ትኩረት አድርገን ወጣቱ የበለጠ የሚታነጽበት እንዲሆን ይሄ ዘመኑ የሰጠን እድል ወጣቱን የምናንጽበት የምናስተምርበት ትምህርቱ እስከ ቤቱ ድረስ በእጁ የሚደርስበትን ሁኔታ በማመቻቸት ቤተክርስቲያን ያለመጣው ሳይቀር የሚጠበቅበትን እድል መፍጠር እንዳለብን እናስባለን። እንደ ማደራጃ መምሪያ እናቀዳለንና ይህንንም ነገር በጥሩ ሁኔታ ብፁዕነታቸው ጠቅሰውልናል። ስለዚህ እንደ አጠቃላይ አሁን ያስተላለፉት መልእክት ስንመለከት በተለይ እንግዲህ የስራ አስኪያጆች እንግዲህ የመጀመሪያ መልእክት ማለት እቅድም ጭምር ናት። በመሰረቱ ያው እቅድ ነው በመሰረቱ አቅጣጫ የሚያሳይ ስለሆነ በጣም ደስ የሚል ነው። ምን ያህል ወጣቶች ላይ ትኩረት አድርገው እንደሚሰሩ አሳይተውናል። ኦሬዲ እቅዳቸው አሳይተውናል ማለት ይቻላልና በብዙ ተስፋ የሚሰጥ እኛም ከምናስበው ከምናቅደው ጋር የሚሄድ በብዙ እያገዙን እየደገፉን የተሻለ ውጤት ወጣቱ ላይ እንድናመጣ በእጅጉ የሚያግዝ እንግዲህ በረጅም ጊዜ እናሳካቸዋለን ብለን ያቀድናቸው እቅዶቻችን ሳይቀር ወደዚህ ሊቀርቡ እንደሚችሉ ሁሉ የሚያመላክት ሐሳብ ነው እንግዲህ ብፁዕነታቸው የሰጡትና እንደ አጠቃላይ ስናየው መልእክታቸው በጣም ትኩረት ያደረገ ነው። ወጣቱ የመምሪያውን ተልእኮ በጣም ያገናዘበ ነው። ችግሩን በሚገባ የዳሰሰ ነው። መፍትሄው ምን እንደሆነ ደግሞ ያመላከተ የጠቆመ ነውና በእጅጉ ለኛ እንደ መመሪያም እንደ አቅጣጫም አድርገን የምንይዘው ተክተንም የምንሰራበት ደግሞ ውጤት የምናመጣበት እንደሆነ
ነው ተስፋ የማደርገው። አመሰግናለሁ መጋቢ አዲስ። እንግዲህ ውይይቶቻችን በተለይ ብፁዕ አባታችን ባስተላለፉት መልእክት ላይ ነው። እንግዲህ ሁሉንም ጉዳይ ያካተተ ነው። በተለይ ትምህርት ላይ፣ በጀት ላይ፣ እንደገና መማር ማስተማሩ ሂደት ላይም ሁሉንም ያካተተ ጉዳይ ነው ያነሱት። እንደገና ደግሞ መምሪያውም ዋናው መምሪያውም እንደገና በተዋረድ በአህጉረ ስብከት በወረዳ ቤተ ክህነትም ያሉት ወጣት ላይ ትኩረት አድርገው መስራት እንዳለባቸው አቅጣጫ ጭምር የስራ ዘመን የዚህ ዓመት የስራ ዘመን አቅጣጫ እዚህ ላይ ትኩረት አድርጎ መስራት እንደሚገባ ያመላከተ አጭር ጽሁፍ ሆኖ በውስጡ በርካታ ነገሮችን የያዘ ወጣቶችንም መምሪያዎችንም ሰንበት ትምህርት ቤት ማደራጀንም ሰበካ ጉባኤም በየአጥቢያም ሁሉንም ለስራ የሚያነሳሳ ጉዳይ ነው። እንግዲህ ዋናው ትልቁ ነገር ይህንን ወርዶ ታች በስራ መተርጎም ነው። ከማን ምን ይጠበቃል የሚል ነው። ሁለት ደቂቃ ልስጥ ከመጋቢ ምስጢር ልጀምር። አመሰግናለሁ። እንግዲህ እንደማጠቃለያ ነው ብፁዕ አባታችን በመልእክታቸው ውስጥ ካሉ ታላላቅ ነጥቦች መካከል አንዱ ከእንቅልፋችን ንቃ የሚለው ነው። አንተ የምትተኛ ንቃ ይላል መጽሐፉ። ስለዚህ በመጀመሪያ ወደ ለውጥ ወደ ስራ ለመሄድ በእንቅልፍ ላይ ያለን ከእንቅልፍ መባነን አለብን ማለት ነው። ይሄ አንዱ ነገር ነው። የተኛ ሰው ያንቀላፋ ሰው ቢነግሩትም ስለማይሰማ ይሄ የእንቅልፉ ጉዳይ ሁላችንም ሊያሳስበን ይገባል። ሌላው አሁን እንደተገለጸው እንግዲህ ብፁዕነታቸውም ጥሪ ነው ያስተላለፉት። ጥሪ ማለት በፍቅር፣ በሰላም፣ በአንድነት፣ በመከባበር፣ በመተባበር፣ በትህትና፣ በመናበብ የሚለው ጥሪ ስለሆነ በዚህ መሰረት ነገሮችን ሁሉ በቅንነት በመመልከት ከላይ ጀምሮ ከቅዱስ ሲኖዶስ አባላት ጀምሮ እንደገናም ከዋናው መስሪያ ቤት ከየአህጉረ ስብከት ከየአጥቢያ አብያተ ክርስቲያናት ሁሉም ተናቦ ካልተሰራ ለውጥ ሊመጣ ስለማይችል ሁሉም ሊያስብበት ይገባል። የኛም እንደዚሁ በሚዲያም ይህን ነገር ቶሎ ቶሎ በመግለጽ መልእክቶችን በተገቢው መንገድ በማስተላለፍ ሁላችንም በአንድ ሆነን እንድንሰራ ጥሪም ጭምር ነው የብፁዕነታቸው መልእክት ጥሪም ጭምር ስለሆነ በዚህ ጥሪ መሰረት ሁላችንም ተግተን እንድንሰራ ነው። አመሰግናለሁ መጋቢ ምስጢር ሳህሉ። መጋቢ አዲስስ በተለይ ከዚህ ከብፁዕነታቸው ካስተላለፉ መልእክት አንፃር ከማን ምን ይጠበቃል? ስራዎችን መልእክቶች መዘጋጀት መውጣታቸው ብቻ ስለ በታች አፈጻጸማቸውንም ሪፖርትም ምን ያህል እየተፈጸሙ ነው፣ መምሪያው ምን ያህል እየተከታተለ ነው የሚለው ወደፊት የሚቀርብ ነገር ነው የሆነውና ነው ከማን ምን ይጠበቃል፣ ከታች ያለው ምን ይጠበቃል? ይህ መልእክት እንደዚህ ዓመት እንደ ስራ አቅጣጫ የምናየው የምንወስደው ጉዳይ ነውና እዚህ ላይም ሀሳብ ካሉት የማጠቃለያ እንግዲህ ወጣቱን ካላያዝን እንግዲህ የቤተ ክርስቲያን አገልግሎት የተሟላ ሊሆን አይችልም። እንግዲህ ፊት እንደተናገርነው በቁጥርም ከፍ ያለ ነው። ትልቁን ቁጥር ስተን ሌላው ላይ የምንሰራ ከሆነ ውጤታማ ስራ ልንሰራ አንችልምና እንግዲህ የብፁዕነታቸው መመሪያ ሁሉም ባለድርሻ አካላት በተለይ ወጣቱ ላይ ትኩረት አድርጎ እንዲሰራ እንጂ እንደው አንድ መምሪያ ብቻ ተልኮውን ወስዶ እሱ ብቻ እንዲሰራ የሚያሳይ አይደለም። ምክንያቱም ሁሉንም ነክተዋል። ሁሉም ባለድርሻ አካላት በዚህ ላይ ጠቁመዋልና እንደ ማደራጃ መምሪያ ከላይ እስከ ታች ባለው መዋቅር ያለን አካላት ዋነኛው ስራችን ተልኳችን ይሄ ስለሆነ ይሄንን በትጋት መመሪያውን ተቀብለን እስከ ታች ድረስ ባለው መዋቅር ተልኳችንን እንድንወጣ እንደዚሁ መመሪያውን ተቀብለን ተግባራዊ እንድናደርግ መነሳሳት እጅግ በጣም አስፈላጊ ነው። ለዚህ ደግሞ ሁሉም ባለድርሻ አካላት ደግሞ ማገዝ፣ መተባበር የወጣቱ ጉዳይ የሁላችንም ጉዳይ ነው ብሎ ማሰብ ወጣቱ ከጠፋ ነገ ቤተክርስቲያን አለችን ብሎ ለማሰብ አይቻልምና ወጣቱ እንዳናጣው ወጣቱ በቤተክርስቲያን እንዲቆይ በጉብዝና ወራት ፈጣሪውን የሚፈራ እንዲሆን ከቤቱ የሚወጣና የሚጠፋ እንዳይሆን ሁሉም ባለድርሻ አካላት ወጣቱ ላይ ትኩረት አድርገው ሊሰሩ ይገባል። በዓለምም ላይ እኮ ወጣት ላይ የሚሰራው ስራ ቀላል አይደለም። በጣም ትኩረት ይሰጣዋል። ወጣቱ ትኩስ ኃይል ስለሆነ ለሀገር ግንባታ ለመልካም ስራዎች ሁሉም ወጣቱ ነው የመጠቀም
ነገር አለ በዓለምም ላይና እንደ ቤተክርስቲያናችንም ይህንን ወጣት ብናስተምረው ጥቅሙም ቀላል አይደለም በመሰረቱ ለቤተክርስቲያን ምክንያቱም እዛ ወጣቱ ላይ ዕውቀት አለ ጉልበት አለ ፍጹም ተነሳሽነት አለ ትኩስ የሆነ ኃይል ነውና ያንን በየደረጃው መጠቀም ማቅረቡ እንደሚጠቅመን ወጣቱ ላይ መስራቱ በብዙ የምናተርፍበት እንደሆነ እንግዲህ ብፁዕነታችን እንዳነሱትም ፍጹምም መጽሐፍ ቅዱሳዊ ነው ከጥንትም በሐዲስ ኪዳንም ጌታችንም ሕፃናትን አቅርቧል ወጣቶችን አቅርቧል ስለዚህ የቤተክርስቲያን ዋነኛውም እንግዲህ ተልእኮዋ ሕፃናትን ማቅረብ በቤቱ ማሳደግ ስለሆነ ዋናውን ጉዳይ ትተን ሌላውን ብቻ የምንሰራ ልንሆን አይገባንምና ይሄ ትልቅ መመሪያ ስለሆነ ሁላችንም አሁን እሳቸው ይሄንን መመሪያ ያስተላልፈዋል እሳቸው እንደ ጠቅላይ ስራ አስኪያጅነታቸው ትልቁን ድርሻ ሊወስዱ ይችላሉ ግን ሁላችንም ደግሞ የድርሻችንን ወስደን ካልሰራን ውጤቱ የተሟላ ሊሆን አይችልም ስለዚህ ሁላችን በተሰለፍንበት ቦታ በተሰጠን ያገልግሎት ድርሻ ወጣቱን የተመለከተ ስራ ትኩረት አድርገን የምንሰራው ስራ ሊሆን ይገባል እንደ መምሪያው በጥሩ ሁኔታ እንግዲህ አቅደን ወጣቱን ማዕከል ያደረገ ስራ ለመስራት እናስባለን እናቀዳለን ብዙ ውስንነቶች ስላሉብን ያንን ውስንነት በየደረጃው እያገዛችሁ እየደገፋችሁን በብፁዕነታቸው መመሪያ መሰረት ያለፈው ጊዜ ቆጭቶን የባከነው ጊዜ እንደው አሳዝኖን አሁን ባለው በቀጣዩ ጊዜ ግን በትኩረት ወጣቱ ላይ ውስጥ ያሉትም ውጭም ያሉት እየባዘኑ ያሉትም ወጣቶችንም ማዕከል ያደረገ ስራ ልንሰራ ይገባል ማለት እወዳለሁ መጋቢ አዲስ አመሰግናለሁ እንግዲህ መልእክቱ ሁለታችሁም ያደሳችሁት የተወያየንበት ነው እንግዲህ ወጣቱ ላይ ትኩረት አድርጎ መስራት ይገባል ወጣቱ በቤተክርስቲያን በሰንበት ትምህርት ቤት ማለት ከዛ ውጭም ያለው ላይ ትኩረት ማድረግ አለብን ቤተክርስቲያን ትኩረት ማድረግ አለባት ቤተሰብ ማህበረሰቡ ትኩረት አድርጎ የተሻለ ስራ መስራት አለብን የሚል ነው የብፁዕነታቸው መልእክት እንግዲህ 14ኛው ዓለም አቀፍ ሰንበት ትምህርት ቤቶች አንድነት ጠቅላላ ጉባኤ እንግዲህ ለአዲስ ስራ የተነሳንበት ሰንበት ትምህርት ቤት ላይ ወጣቱ ላይ ትኩረት አድርገን እንድንሰራ የብፁዕ አባታችን መልእክት ያሳስበናል እንግዲህ ይሄ የሁላችንም ሚዲያውም መምሪያውም ቤተሰብም አህጉረ ስብከትም ሁሉም የየራሳችን የስራ ድርሻ አለን እንግዲህ ይሄንን ወደ ታች ወርዶ ተግባራዊ እንዲሆን ማድረግ ነው እንግዲህ መርሃ ግብራችን ካለን ሰዓት አንፃር በዚህ የምናቆም ስለሆነ ወደ ቀጣዩ መርሃ ግብር ለመሄድ እንገደዳለን ከዚህ አንፃር ሁለታችሁን መጋቢ ሚኒስትር ሳህሉ አድማሱ መጋቢ አዲስ ጸጋው ወልደትንሳይን አመሰግናለሁ እግዚአብሔር ያክብርልኝ ክቡራን ተመልካቾቻችን የዛሬው ወቅታዊ ጉዳይ የተከታተላችሁትን ይመስል ነበር እንደወትሮ መጋቢ ሚኒስትር ሳህሉ አድማሱና እኔም ጌታቸው በቀለ ይዘን ከምንቀርበው ወቅታዊ ጉዳይ በተጨማሪ ዛሬ ካነሳነው ርዕሰ ጉዳይ ከዚህ 14ኛው ዓለም አቀፍ የሰንበት ትምህርት ቤቶች አንድነት ጉባኤ ጋር ተያይዞ በተለይ በዛ ዕለት ብፁዕ አባታችን አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ የምስኪያ ዞናል መድኃኔዓለም ገዳም የበላይ ጠባቂና የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ ያስተላለፉትን መልእክት በተመለከተ ነው እስካሁን ስንወያይ የነበረው እንግዲህ ከዚህ መልእክት ብዙዎች በተለይ ወጣቶችን ብዙ ትምህርት እንዳገኛችሁ ተስፋ እናደርጋለን ከወጣቶች በተጨማሪም የመምህራን ቤተሰብ ሌሎች የሚመራ ግብር የተከታተላችሁት በሙሉ የብፁዕነታቸው ትኩረት በተለይ ወጣቱ ላይ ምን አይነት ሐሳብ እንዳላቸው ምን አይነት እቅድ እንዳላቸው ወደፊት የተሻለ ስራ ለመስራት እንድንነሳሳ የሚያደርግ መልእክት ነው ያስተላልፉልን የብፁዕ አባታችን በረከታቸው በሁላችንም ላይ ይደር ይያልን እኛም የዛሬው መርሃ ግብራችን በዚሁ እናጠቃልላለን ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን መርሃ ግብር እንድትከታተሉ እየጋበዝን እኛ በዚሁ እንሰናበታለን ሰላም